6 ያው የቁጥር የሚለው እኛን ነው የሚነግረን። እናቴ ገደል ትግባ አባቴ ባፍጢሙ ይደፋ የበታችነት ስሜት ካለ ሃይማኖት መኖር አንችልም። ይሄ ታዲያ ግለኝነትን አያመጣብንም? ሃይማኖተኛ ነኝ በሃይማኖት ቀልድ የለም። ለምንድን ነው ሃይማኖትን የፈለገው? አገር የምትባለው ባፍጢሙ አትተከል። ያስከው ነገር ሊያቃጥለን እንደሚችል ገብቶሃል። በቦክስ አፍንጫን በመታ ይሄ ጥንቆላ ሜዲቴሽን አለ። ሚኒንግ አትስጠው፣ ስም አትስጠው። ኦ ኢየሱስ ክርስቶስ ኢዝ ማይ ቦይፍሬንድ። ውሸት ነው። ይሄ ቁጣኔ ላይ ያለ የሆነ የፈራው ነገር አለ። አትደንግጡ። ጥንቆላ ነው። አጋንንታዊ ነው ልልህ እችላለሁ። ኢየሱስን ከምትነካብኝ አንተ እኔን ብትገልህ በሜዲቴሽን ለምን አታስቆመውም? ይሄን ነገር ኢየሱስ ክርስቶስ ሲነካብህ ኢየሱስ ክርስቶስን አይደለም የሚነካብህ፣ ይሄ ፍርሃት ነው የሚነሳብህ። ይሄንን የሃይማኖት አባቶች ያውቃሉ። ሰይጣንንም ሰጥተውናል፣ እግዚአብሔርንም ሰጥተውናል። በሽተኛ ነህ እንዴ? እምነት የሚለው ቃል በራሱ ዲፊኒሽኑ እብደት ነው ለኔ። ፌክ ማንነት ሃይማኖትን የፈጠረው ከሞት ፍርሃት ለማምለጥ ነው። ብዙ ነገር ነግርሻለሁ አልካት፣ እሷ ቺርስ ብላለች። ብትፈልጊ ሉሲፈር መሆን ትችያለሽ፣ ብትፈልጊ ግን እንደ ኢየሱሳዊነት ሪሊጅን የሚባለው ነገር ቤዚካሊ የተነሳው ከሞት ነው። እኔ ፈላጭ ቆራጭ ብሎ ነው የሚያምኑ። የምትወጂው ሃይማኖቱን ሳይሆን በሃይማኖቱ የምታገኘውን አእምሮሽ የፈጠረውን ቅዠት የሚሰጥሽን ሰላም ነው። ጥርኩስ ስለሆነ ነው። የሚያለያየን አለማወቃችን ነው። ሰላም ጤና ይስጥልኝ ውድ የኒቤሮ መልቲሚዲያ ቤተሰቦች እንደምን ከረማችሁ? ይህ በኒቤሮ መልቲሚዲያ የተዘጋጀ የሚቀርብላችሁ ሌላኛው ገጽ ፕሮግራማችን ነው። ዛሬም እንደተለመደው እንግዶች ይዘን ቀርበናል። ፋሲልና ተድላን አብራችሁን ቆዩ፣ ትማሩበታላችሁ። የምናስባቸውንና የምናምናቸውን ሀሳቦች እናነሳለን። በመጨረሻም ደግሞ ሀሳብ አስተያየት ከእናንተ እንጠብቃለን። መልካም ቆይታ ይሆንላችሁ። እሺ፣ ሰላም ጤና ይስጥልኝ። እንዴት ነህ? አለሁ። ፋሲል እንዴት ነህ? ተድላይ እንዴት ነህ? ሁሉ ሰላም። ያው በዚህ ሳምንት ደግሞ አዲስ እንግዳ ይዘን ቀርበናል። የአዲሱን እንግዳችንን ሀሳቡንም ምልከታውንም እናያለን። እውነት ለመናገር በዚህ ሀሳብ ጉዳይ እሱ በሚያነሳው ምንም የተዘጋጀሁት ነገር የለም። ምክንያቱም አዲስ ስለሆነ ከሱ ነው መስማት የምፈልገውና ማለት ነው። ስለዚህ እኔና ተድላ አዲስ ሀሳብ ሰምተን በዚህ ላይ ሀሳብ አስተያየት እንሰጣለን። ሀሳቡንም ማንነቱንም በደንብ ያስተዋውቀናል ለቤተሰቦቻችን። ኦኬ፣ ስሜ ፋሲል ይባላል። አዲስ ሀሳብ ነው የሚባለው። ኤኒዌይስ የሚሰማኝን ሳይሆን ወይም ደግሞ የኔን የግላዊ ምልከታ ሳይሆን እንዳጠቃላይ የኔ የነሱ ወይም ደግሞ የኛ የምንለውን ሀሳብ ይዤ ሳይሆን የመጣሁት የጋራ ወይም ደግሞ አንድ የሚያደርገንን ሀሳብ ወይም ደግሞ እውነት የሚለውን ነገር እንደ ማህበረሰብ እንዲሁም ደግሞ እንደ ግለሰብ ፋይንድ አውት አድርገን ወይም ደግሞ ፈልገን አዲስ መስመር፣ አዲስ ምልከታ፣ አዲስ ሀገር እንዴት አድርገን መመስረት እንችላለን የሚለውን ነገር ለማውራት የመጣሁት። የውይይታችን መነሻ ወይም ደግሞ የሀሳቤ መነሻ ምንድነው? እንዲሁ የምፈልገው ላለፉት 2000 ዓመት ወይም ደግሞ ከዛም በፊት ስፔሻሊ የአብርሃም ሃይማኖቶች የክርስትናና የእስልምና ሃይማኖቶች ኢትዮጵያ ውስጥ ኦልሞስት 2000 ዓመት ቆይተዋል ከክርስቶስ ልደት በኋላ እንዲሁም ደግሞ ከነብዩ መሐመድ በኋላ። በዚህ 2000 ዓመት ውስጥ ስፔሻሊ ክርስትናና እስልምና በዋናነት አሁን በቅርቡ የመጡ ደግሞ እነዚህ ፕሮቴስታንት ወይም ደግሞ ሌሎች ሃይማኖቶች በግለሰብ ወይም ደግሞ በእርስ በርስ ግንኙነታችን ውስጥ ሰላም እንዲሰፍን፣ መተዛዘን እንዲኖር፣ እንድናድግ፣ ውስጣዊና ውጫዊ እሳቢያችን የተባረከ እንዲሆን አስተምረውናል። ይህንን ሰላምና መረጋጋት እንድናገኝ ደግሞ ማድረግ ያለብንን ነገር ነግረውናል። ጾም ጾመናል፣ ሰግደናል፣ ትላልቅ ቤተ መቅደሶችን እንዲሁም ደግሞ ትላልቅ መስጊዶችን ሰርተናል። እንዲሁም ከምድራዊ ሽልማት አልፈን ይህንን ብታደርጉ በሰማይ ይህንን ታገኛላችሁ ተብሎ ቃል ተገብቶልን ኦልሞስት አድርጎ ያሉንን ነገሮች አድርገናል። ነገር ግን ምንም ለውጥ ማምጣት አልቻልንም። እንደ ሀገር ከነበርንበት እየወረድን ነው። ወንጀሎች በዝተዋል። ራስ ማጥፋቶች በቁጥር እጥፍ ጨምረዋል። የሱስ ቁጥር ኦልሞስት የሚታወቅ ነው፣ በእጥፍ ጨምረዋል። እርስ በርስ እየተገዳደልን ነው። ማያባራ ጦርነት ውስጥ ነው ያለ ነው። ረሃብና ድርቅ ችግራችን እንዲሁ እየባሰ ነው። ሳይኮሎጂካሊም ማቴሪያሊም መለወጥ አልቻልንም። የኔ ጥያቄ መነሻው ምንድን ነው? ለምንድን ነው እነዚህ ሃይማኖቶች ስለ ፍቅር፣ ስለ መተሳሰብ፣ ስለ አንድነት፣ ስለ ውስጣዊ መለወጥ ቢያስተምሩንም በአካላዊ በነባራዊ ሁኔታ ግን ለውጥ ማምጣት ያልቻሉት? ከባድ ሀሳብ ነው። ለምንድን ነው? ከዚህ ነው መነሳት ያለብን። እጃችን ላይ ስላለው ነገር ነው የምናወራው፣ ማለት አሁን ላይ ስላለው ነገር። ወጣቶች ራሳቸውን ያጠፉ ነው። እሺ፣ ግን እዚህ ጋር ጨምረህ እንድታልፍልኝ የምፈልገው እኔ እስከዛሬ እንግዲህ ስሰማ የአብርሃም ሃይማኖት ከሚባሉት ውስጥ እስልምናና ክርስትና ብቻ ሳይሆን የአይሁድንም እምነት ስፔሻሊ ኢትዮጵያ ውስጥ ለማለት ፈልጌ ኢትዮጵያ ውስጥ ስር የሰደዱ እምነቶች ወይም ብዙ ተከታይ እምነት ያላቸው ነው። ጎልተው የወጡ ካቶሊክም አለ፣ ፕሮቴስታንትም አለ፣ ኤቭሪቲንግ አለ። ግን በዋናነት ብዙ ተከታይ ያላቸው ሃይማኖቶች እስልምናና ክርስትና ናቸው እንጂ እነዛን መጨመር እንችላለን። አብርሃም ሃይማኖቶች ከዚህ ብንጀምርስ ይቻላል? ለምንድን ነው አሁን ላይ ለውጥ ማምጣት ያልቻል ነው?
ኦርቶዶክስ የሆኑ ክር ያሰሩ ሰዎች ዛሬ ድረስ እየተገዳደሉ አይደሉም ወይ? እስላም የሆኑ መስጊድ የማይቀሩ ሶላታቸውን የማያጓድሉ ሰዎች ወንጀል እየሰሩ አይደለም? እንደ ሀገር ልጆቻችን ኦርቶዶክስ ናቸው። ኦልሞስት 99% ሃይማኖተኛ ነው። ለምንድን ነው ሰላም ካለ እምነት ካለ ትድናላችሁ፣ በምድርም በሰማይም አትሊስት ሳይኮሎጂካሊ የተደላደለ ህይወት የምንኖር ካል ለምንድን ነው የሴቶች ጥቃት መቆም ያልቻለው? ለምንድን ነው ሃይማኖት ሊታደገን ያልቻለው? እናምናለን፣ ክር እናስራለን፣ ወይም ደግሞ መስጊድ አንቀርም፣ ኤቭሪቲንግ ጾሙን አናጓድልም። ለምንድን ነው ለውጥ ማምጣት ያልቻለው? ነባራዊ ያለውን ነገር ከዚህ ብንነሳ ደስ ይለኛል። በደንብ አዳምጬህ ከሆነ እያልከን ያለው ነገር ሃይማኖት የሚሰብከን የሚያስተምረን ትምህርትን ብሎ ጽፎ የላከልን ነገር እና በተጨባጭ በህይወታችን የሚታየው ፍሬ የሰማይና የምድር ያህል ርቀት አለው ነው። ለምሳሌ ብለህ በጣም እንደውም እኔን የገዛኝ ሐሳብ ተመሳሳይ ማህተብ ያሰሩ በግራና በቀኝ ሆነው የሚገዳደሉ አንድ አይነት ሃይማኖት ያላቸው በዚህኛውም ተመሳሳይ አይነት እስልምና ሃይማኖት ይዘው በተለያየ ድርጅት ውስጥ ነው የሚገዳደሉ። ሃይማኖታቸው የሚለውና የነሱ ተጨባጭ ህይወት ልዩነት አለው። እነዛ ተስፋ የተደረጉትንም ነገር እንደ መርህ ተደርገው የተቀመጡትንም ነገር የከወኑ ደግሞ ሰዎች አሉ በስነ ስርዓት። ያንን ያደረጉ ሰግደናል፣ ጸልየናል፣ ጾመናል፣ ሁሉን ነገር አድርገናል፣ ጎብኝተናል፣ ግን ውጤቱ ሌላ ነው። ይሄን ችግር ያነገርከን መፍትሄስ ብለህ ምን አሰብክ አንተ? እንደ መፍትሄ አድርገህ ያቀረብከው ነገር ምንድነው? እዚህ መሀል ላይ እኔን አስገቡኝና ምናልባት ካስተዋላችሁ ሁለታችሁም እኔም ወደ ሶሻል ሚዲያ ስመጣ የመጀመሪያው ጥያቄ የነበረው ይሄ ነበር። ሃይማኖት አለ ኢትዮጵያ ውስጥ፣ የሃይማኖት ሀገር ናት ኢትዮጵያ ውስጥ፣ ይቀደሳል፣ ይጸለያል፣ ይሰገዳል፣ ሁሉም ነገር መስመሩን ጠብቆ እየሄደ ነው። ግን አክቹዋሉ ላይ የሚታየው ነገር ተመሳሳይ አይደለም። ምክንያቱም አንድ ሰው መንፈሳዊ ሰው ከሆነ በአካላዊ ማንነቱ ላይ ሊያደርገው የማይገቡ ብዙ ነገሮችን ግን ሲያደርግ እናየዋለን። የሃይማኖቱ መርህ ያልሆነ ሰውየው ግን ህይወቱ ሆኖ ታገኘዋለህ። እና ለምንድን ነው ይሄን ያክል ልዩነት የመጣው? አንድ ሰው ሃይማኖተኛ ከሆነ ሃይማኖት ካለው ፈጣሪን የሚፈራ ከሆነ የሚባሉትን ነገሮች በሙሉ ለማድረግ ያቅሙን፣ ያው ፐርፌክት መሆን አይችልም፣ ያቅሙን የሚያደርግ ከሆነ ሲጎነተል ግራህን ሲመታ ቀኝን ስጥ ለሚባለው ግን አይተኛም። ግራውን ሲመታው ቀኙን ይደግመዋል እሱኛው ማለት ነው። ሶ የኔም ጥያቄ ይሄ ነበር። አሁን ተመሳሳይ ጥያቄ ከሆነ ማን ነው መላሹ ነው? መፍትሄ አድርገህ መፍትሄ እሱ አሁን እንግዳ ስለሆነ እኔም ደግሞ ሐሳቡን የበለጠ ለመረዳት መጀመሪያ ላይ ያነሳቸው ሐሳቦች አሉ። በኋላ መጠይቅ ጥያቄ ነው ራሱ ከሀገር ምስረታ ጋር አድርገህ ያሰብከውና አዲስ ነገርን መስረት ምናምን ያልከው ነገር እሱ ላይ እንድታስረዳ ይፈልጋሉ። ግን ችግሮቹን ነቀስካቸው። እነዚህ ችግሮች አሉ፣ እኔ ጋራሃለሁ፣ አዋሉ። ግን መፍትሄ ብለህ ምን አሰብክ? ከነዚህ ችግሮች ምን ብናደርግ ነው የምንወጣው? ኦኬ እሺ፣ በጣም አሪፍ። ምንድነው መሰለህ ይህን ሐሳብ ያነሳውበት ምክንያት አሁን ከመሰረት ስንነሳ ወይም ደግሞ ስናወራ ይሄ የኔ ሐሳብ አይደለም ወይም የሷ ያንተ ሐሳብ አይደለም። ለምሳሌ ይሄንን ሚዲያ እየተከታተሉ ያሉ ሰዎች አሉ። እርግጠኛ ነኝ ኦልሞስት 90-80% ሃይማኖተኛ ናቸው። ሶ ምንድነው ስንጀምረው ወሬያችን እውነታ እንዲኖረው እየሰሙን ያሉ ሰዎች ልባቸው ያውቀዋል። ቤተክርስቲያን እየሄዱ ነው፣ መስጊድ እየሄዱ ነው። ነገር ግን ጭንቀት አለ፣ ስትረስ አለ፣ እንቅልፍ ማጣት አለ፣ የህይወት ትርጉም ማጣት አለ። በእርስ በርስ ግንኙነታችን ከቤተሰባችን፣ ከቦይፍሬንዶቻችን፣ ኤቭሪቲንግ ከልጆቻችን፣ ከዘመዶቻችን እንደ ሀገር ጋር ያለው ሪሌሽንሽፕ ራሳቸው ውስጣቸው ያውቁታል። ይሄ ፕሮብለም እንዳለ ሁላችንም እናውቃለን፣ እኛም እናውቃለን። ከዛ ምንድነው የምንሄደው? ምንድነው ማድረግ ያለብን? ዛሬ ላይ እኔም አንተም ሁላችንም የዚህ ጀነሬሽን አዲስ ሰዎች ነን፣ ወይም ደግሞ አዲስ ትውልዶች ነን አይደለ? ምናልባት በጣም የሸመገለ ሰው ብናይ ምናልባት 95-80 ዓመት ሊሆን ይችላል። ዛሬ ላይ እኔ እናንተ እየኖርንበት ያለው መንገድ፣ እየተከተልነው ያለው ባህል፣ ትውፊት፣ የአኗኗር ዘይቤ ከአመጋገብ ካለባበስ ጀምሮ እኔ እናንተ ዛሬ ላይ እየፈጠር ነው አይደለም? ለምሳሌ ቁርስ፣ ምሳ፣ እራት የምንናገረው የምናወራው ጠዋት ተነስተን የምናደርገው ከበፊት ጀምሮ እየተቀባበለ የመጣ ነገር የለም አይደለም? ልክ ነው። የነበረው መንገድ እዚህ ጋር አድርሶናል አይደለ? ለምሳሌ አትስረቅ ይላል መጽሐፍ ቅዱስ፣ ግን መስረቅ ማቆም አልቻለም። ሌባ በዝቷል። ምንድነው መሰለህ ዋናው ነገር የምናነሳው ነገር አሁን ላይ ሃይማኖት፣ ስለ አኗኗር ፍልስፍና፣ ስለ ማህበራዊ ግንኙነታችን ስናወራ የቅብጠት አይደለም። ሰው መረዳት ያለበት ነገር ገብቷል። ሰው አሁን ምንድነው ፍልስፍና ጥራዝ ነጠቅ ኦር ሰምቲንግ እንዲለው አይደለም። እጃችን ላይ ያለ እየኖር ነው ያለው ፕሮብለም ነው።
አንድ ሰው እስር ቤት ውስጥ መሆኑን እስካላወቀ ድረስ ስለ እስር ቤት መውጣት ብታስተምረው ቫልዩ የለውም። የመጀመሪያው ቤዚካሊ መነሻችን መሆን ያለበት እጃችን ላይ ያለውን ፕሮብለም ሰው ማወቅ አለበት። ገብቷል? እንደታመመ የማያውቅ ሰው ሐኪም ቤት አይሄድም ነው። ለምሳሌ አንድ ሰው ታሞ እንዲሁ ሲሞት ታየዋለህ። እንደታመምኩ አላውቅም ሊል ይችላል ወንድሙ ኦር ሰምቲንግ። የመጀመሪያው ፖይንት ፕሮብለሞች ላይ የደጋገምኩበት ምክንያት ምንድነው? ይሄ የምናወራው ነገር ኢንተርቴንመንት አይደለም፣ መዝናኛ አይደለም። በዚህ ጉዳይ አምሶ ሲሪየስ የምር ይሄ በጣም ሲሪየስ ጉዳይ ነው። እንደ ቀልድ የምናየው ነገር አይደለም። ልጆቻችን እየተደፈሩ ነው። ሆሞሴክሹዋሊቲ በለው ወንጀሉ እጥፍ ድርብ። ወላጆቻችን በኖሩበት ቦታ በማያውቁት ምክንያት እየተገደሉ ነው። ገብቷል? ሰው ጭንቀት ላይ ነው። የኢኮኖሚ ችግር ዳር ደርሷል። ሳይኮሎጂካሊ ልጆቻችን በየዕለቱ ራሳቸውን ያጠፋሉ። መውጫ መግቢያ የሌለበት ቦታ ውስጥ ነው ያለነው። ይህንን ፕሮብሌም በደንብ ረግጬ ማንሳት የምፈልገው ምንድነው፣ ከዚህ ፕሮብሌም ስትነሳ ሰው ፍልስፍና ነው ኦርሰንቲን ከሆነ ቦታ የመጣ ባዕድ ሀሳብ አድርጎ አያነሳውም ለማለት ነው። ወደ መፍትሄው አካል ስንመጣ ምን አነሳለሁኝ እኔ በእርስ በርስ ግንኙነታችን ውስጥ መስመር ያስይዛሉ የተባሉ ያው ሃይማኖቶች ናቸው። ኦኬ፣ ለምሳሌ አትግደል አለ፣ አትስረቅ አለ፣ አትፍራ አለ፣ አታመንዝር አለ። በዚህ መንገድ ይቀጥላል። እነዚህ ነገሮች የሰው ልጅ አእምሮ ወይም ደግሞ ሳይኮሎጂካሊ አንድ ሰው አታድርግ ስለተባለ አያደርግም ወይስ አድርግ ስለተባለ ያደርጋሉ? እንደውም ይብስበታል። ሰው አታድርግ ሲባል ይብስበታል። ስለዚህ ምንድን ነው ማድረግ ያለብን? በእርግጥ ለምን ተቀን የሆነ ነገር አትንካ ሲባል ይብሳል። ባለፈው ያወራሁት ይሄን ነበር እኔ። አሁን ለምሳሌ ከአጠቃላይ ኤደን ገነት ላይ ስላለ ታሪክ አሁን ለምሳሌ ብንነሳ እዛም ድጋሚ እዛ ልንገባ ነው። እኔ ምን መሰለህ አሁን እኔ በሀሳብ ደረጃ ጥሩ ነው እንደዚህ አይነት ውይይት እወዳለሁኝ። አሁን አንዳንዴ በውይይታችን መሀል ኋላ ምን ሆነውን አናውቅም። አንዳንድ የሚያስቆጡ ጠንከር ብለን ልናወራ የምንችልባቸው ነገሩ የሚፈልገው አክሽን አለ። እንደዛ ሊመጡ ይችላሉ። አሁን እኔ ከምናገር በፊት ያንተን ሀሳብ ክሊር አድርጌ መስማት ማዳመጥ ስለፈለኩ አሁን ከመቃወምም ከመደገፍም በፊት ችግር ነግረኸኛል፣ አክሴፕት አድርጌያለሁ። መፍትሄ ነው የምፈልገው። አሁን በዚህ አይነት ችግር ውስጥ የተያዝን ህዝብ ነን። ያልከንን ችግሮች መቼስ እኛ ለመሸናነፍ አይደለም መፍትሄ ሆነን የቀረብነውና እነዛን ችግሮች በምን እንፍታቸው? መፍትሄ አድርገህ ያሰብከው እያራመድክ ያለው ነገር ከምን እንደተነሳኸው በህይወት ውስጥ ተከውናቸዋለሁ ወይ እሱ ንግግር ነው የሚለውን በደንብ ከነገርከን በኋላ ውይይቱ እንትን እያለ ይሄዳል፣ እያማረ ይሄዳል። ምንድነው ፕሮብሌሞችን ካነሳን በኋላ የያዝናቸውን እሳቤዎችን ነው ቼክ ማድረግ የጀመርኩት እንደ ግለሰብ። መጀመሪያ የተነሳውበት ነገር ምንድነው የምናገረው ነገር መፍትሄ እንዲሆን እውነት መሆን አለበት አይደለም? እውነት ምንድነው አልኩኝ ስነሳ። ገባህ? ለምሳሌ አልኩኝ እኔ ሙስሊም ከሆንኩኝ ተድላ ክርስቲያን ከሆነ እኔ ሙስሊም ነኝ ማለት ክርስቲያን አይደለሁም ማለት ነው አይደለም? እሱ ክርስቲያን ነኝ ማለት ሙስሊም አይደለሁም ማለት ነው። ምናልባት ቦታ ስላለን ሰላም ልኖር እንችላለን። ነገር ግን በሆነ መንገድ አንድ መሬት ብቻ ብትቀር እዛ ቦታ ላይ ማምለኪያ ብቻ መስራት ቢኖርብን አንተና እኔ እንጣላለን። ስጋችን ስጋው እስኪወሰድ ብቻ ነው ውሻው ሰላም የሚሆነው። የውሻውን ታማኝነት ስጋውን እስክትነጥቀው ድረስ ብቻ ነው ይባላል። ስለዚህ በመለያየታችን ውስጥ ጦርነት አለ አይደለም? ይህንን ነገር ማጥፋት አለብን። ከዛ ደግሞ አትስረቅ ተብያለሁ፣ አታመንዝር ተብያለሁ። ሰው እያመነዘረ ነው፣ ሰው እየሰረቀ ነው። ስለዚህ ምንድን ነው ማድረግ ያለብኝ ብዬ ሳስብ ይዘነው የመጣ ነው የአኗኗር ያስተምረው ዘይቤ በሙሉ ስህተት ነው። ስህተት ነው ኦፍኮርስ። ከዛ በኋላ ምንድን ነው ያደረግኩትኝ? ቁጭ ብዬ እያንዳንዱ ነገር መመርመር ጀመርኩ። እያንዳንዱ ተቀብለን እየኖርናቸው ያለውን ነገር ማለት ነው። በዛ መንገድ ሁሉ ነገር ፊልተር አውት ሳደርግ እንግዲህ ወደዛ ረስ ግባ ካላችሁኝ ስለ ሜዲቴሽን ስለ ኦብዘርቬሽን መግባት እንችላለን። ለምሳሌ በሃይማኖቱ ብቻ ከሆነ ለምሳሌ ቅድም እንዳልኩ አንተ እስላም ነህ፣ እኔ ክርስቲያን ነን፣ እሷ ፕሮቴስታንት ብትሆን በዚህ መንገድ እየተጣላን ከሆነ ካለ ሃይማኖት መኖር አንችልም። ሊያስታርቀን ይችላል። አየህ አሁን ሃይማኖት አለመኖሩ ሰላም ሊያመጣ ይችላል ሳይሆን 100% ነው። ለምሳሌ አንተ የእስላም ቤተሰብ ነህ ወይም ከእስላሚክ ፋሚሊ ነው የተወለድክ፣ ነገርየውን ተቀብለህ ኖረሃል። እኔ ከክርስትና ቤተሰብ ነኝ፣ ክርስትናን ተቀብዬ ኖሬያለሁ። በተመሳሳይ አንቺ ፕሮቴስታንት ብትሆኚ አንተ ክርስቲያን ነኝ ማለት ፕሮቴስታንት ወይም እስላም አይደለህም ማለት ነው። እኔም በዚህ መንገድ ሆንኩ ማለት ነው። የጊዜ ጉዳይ ነው እንጂ አሁንም ነገሮች በጠበቡ ቁጥር
ጸቦች ወይም ጦርነቶች እየመጡ ነው የሚሄዱት። ስለዚህ አሁን አንተ እያልከን ያለው ፋሲል እያለን ያለው የጦርነት አውድማውን ማቀዝቀዝ የምንችለው ኦር ማጥፋት የምንችለው አትሊስት ሃይማኖት የሚባል ችግር ስንቀንስ ነው። ኮምፕሊት ይሄ አንደኛው ነው። ለምሳሌ በክልል እየተጣላ ነው። ካለ ክልል መኖር አንችልም። አማራ ነኝ ሳልል ትግሬ ነኝ ሳትል ምንድነው ከአእምሯችን ጋር ሳይኮሎጂካሊ ጋር ኮኔክት ያደረገው ምንድነው? የበታችነት ስሜት። የበታችነት ስሜት ከየት ነው የሚመጣው? ተምረን ተነግሮን። ኦኬ ስለዚህ ይህንን ነው የምለው። አዲሱን የወይን ፍሬ የነበረው አቆማዳ አይችልም። ከዚህ ኮምፕሌትሊ ፍሪ ሆነን መኖር አንችልም። ከድንበር ከአስተሳሰብ ከሀገር ከህዝብ ከማህበረሰብ እንደ ግለሰብ ሆነን መኖር አንችልም። ካለ ሃይማኖት መኖር አንችልም። ሃይማኖት ለምንድን ነው? ይሄ ታዲያ ግለኝነትን አያመጣብንም? እኔ አሁን አልችልም ብልህ እኔ አሁን ለምሳሌ ሃይማኖተኞችን ወክዬ ልጠይቅህ ያለ ሃይማኖት መኖር አልችልም ይልሃል አንድ ሃይማኖት። ለምሳሌ የኔን ሐሳብ ወደኋላ አንዳንድ ሰምተሃል ብዬ አስባለሁ ካየኝና ወደኋላ እመጣለሁኝ። ግን ሃይማኖተኛ ነኝ። በሃይማኖት ቀልድ የለም። ከሰውነት በልጧል። ከተፈጥሮ ስርዓት አይሏል። ሃይማኖት ዝም ብለን እንደዚህ እንደምናወራው ቀላል ተቋም አይደለም። ለ2000 ዓመት በእኛ ሀገር እንዳልከው ዓለምን ደግሞ ለብዙ ዓመት ሸንግሎ ያቆየ ትልቅ አደገኛ ተቋም ነው። ይህንን አደገኛ ተቋም አሁን አንተ ዝም ብለህ ያለ ሃይማኖት መኖር እንችላለን ወይ በሚለው ይቀበላል ብለህ ታስባለህ? ስለዚህ ከወንድምነት የሃይማኖቱ ክፋት የት ደረጃ እንደደረሰ ለማሳየት እናትንም አባትንም ይላል እኮ። አሁን ቋንቋዎች ሰምታችሁ ከሆነ እናቴ ገደል ትግባ አባቴ ባፍጢሙ ይደፋ አገር የምትባለው ባፍጢሟ ትተከል ሃይማኖቴ ይላል። ይሄንን አደገኛ ግንብ እንዲሁ ዝም ብሎ ያለ ሃይማኖት መኖር ትችላለህ ብትለው መተንፈስ አድርጎ ቆጥሮታል ሃይማኖትን። ሶዛት ለዚህ ነው እኔ አሁን አንተ አንደኛ ደስ ያለኝን ነገር ልንገርህ። ወጣት ነህ። ከአንድ ወጣት በዚህ ትውልድ እኔ ሁልጊዜ እናገራለሁ ወደሚቀጥለው ትውልድ አያልፍም እያልኩ በእድሜ ልወልድህ እችላለሁኝ። ዝም ብሎ ይሄ በቶኩ ማለት ነው። እሱ እድሜ ቆጠራው የፍጥረት ዓለምን ቫልዩ ባያመጣም በዚህ እድሜ እንደዚህ ራሱ ማሰብ ይሄንን ሐሳብ ደግሞ ለሰው ለማስተላለፍ መሞከር በራሱ አንድ ጥሩ ነገር ነው። ስለዚህ አንተ ዲቴል ግባና መፍትሄ ብለህ የምትለው ነገር። ስለዚህ አሁን ምንድን ነው ያልከኝ አንተ እምልህ አሁን አንተ ያስከው ነገር ሊያቃጥለን እንደሚችል ገብቶሃል። ያ ማለት ያለ ሃይማኖት መኖር አልችልም ማለት ነው። በቃ ቀላሉ ሲምፕል እኮ ነው። እዚህ አትሊስት ከሆነ ወደሚመቸኝ ነው እንዴ ልውጣ። እንደውም በቃ ሃይማኖት አያስፈልገኝም እንድል አርገኝ። እንዴት ነው መሰለህ? አጥመቀኝ። እሺ እኔ ደግሞ ምንድነው መሰለህ ያስፈልጋልም አያስፈልግም የሚለውን ፖይንት እንተውና ወደዛ ድምዳሜ እንሂድና ምንድነው መሰለህ እያልኩኝ ያለሁት አሁን ባለው አስተምሮት ውስጥ አሁን ያልነው በኖርነው አስተምሮት ውስጥ ወደ ራሳችን እንዳንመለከትና አእምሯችንን እንዳንመረምር አድርጎናል። ምንድነው የምልክ ለምሳሌ አንተ ካለ ሃይማኖት መኖር አልችልም ወይም ደግሞ ካለሆነ ነገር ሃይማኖት ብቻ ስፔሲፊክ አናድርገውና ምንድነው የምልህ ለምሳሌ አንተ ቁጭ ብለክ ራስህ ጋር ማለት ነው ለምንድነው ሃይማኖትን የፈለግከው ብለህ ምንድነው የምትለው? በዚህ ወይ እኔን ጠይቀኝ። ለምንድነው ሃይማኖትን ለምን እንደፈለግኩ ልንገርህ። ጀስት እንደሚታወቀው ማንም የሚያውቀው ነው። እኔ ከፕሮቴስታንት ሳይድ ነው የመጣሁት። ግን ኦርቶዶክስን በጣም ወዳታለሁ። በጣም ነው የምወዳት። በቃ ሁሉ ነገሯ ደስ ይለኛል። በቻልኩት መጠን ኦርቶዶክስ ውስጥ መግባት የእውነት መኖር እፈልጋለሁ። ለምን ረፍት አለው ብዬ አምናለሁ። ሰላም አለው ቦታው፣ ብዙ ነገሩ ኢትዮጵያዊ ነው። መልኩ ምልህ እኔን ነው የሚመስለው። ከዛ ውስጥ ከመወጣ ይከብደኛል። ግን ገብተሻለሁ ብትለኝ እየገባሁ ነው ገና። በዚህ መንገድ አንቺ ምን አልሽኝ? ሃይማኖቱን የምትፈልጊው ምንድነው? በሃይማኖቱ ውስጥ ረፍት አለው፣ ሰላም አለው፣ መረጋጋት አለው። ምኑ ነው ሰላምና መረጋጋት የሚሰጥሽ? ሁሉም ነገሩ። ለምሳሌ ቤተክርስቲያን ሄደህ ለቅዳሴ የሚሸተው እጣን በራሱ እጣኑ ሽታው ሰላም ይሰጠኛል። በጣም ነው ደስ የሚለኝ። ለእጣን ሽታ ብለሽ እንዳትለኝ። ዲፈር እንግባ። ምንድነው መሰለክ ምልክ ለምሳሌ የመጀመሪያው ፍርሃት ሞት ነው አይደለም? የሰው ልጅ የመጀመሪያው ፍርሃት ሞት ነው። ለምሳሌ መታመም የማትፈልገው ስለምትሞት ነው አይደለም? ነው አይደለም? ከተሳሳትኩ አርሙ። ለምሳሌ ቦይፍሬንድ ገርልፍሬንድ ሲንግል ብትሆኚ ብትለያይ መናፈቅ አለ። አፍተር ኦል ከመናፈቁ ወደዛ እንቅልፍ ላተኝ ትችላለች። ዲፐር ከት ብናደርገው መጨረሻ ላይ ሞት ነው አይደለም? የሃይማኖቶቹ መሰረት ሪሊጅን የሚባለው ነገር ቤዚካሊ የተነሳው ከሞት ነው። ስህተት ከሆንኩኝ አርሙ። ከሞት አይደለም። ኦኬ ሌትስ ጎ ዚስ ወይ መሞትን አይፈራም ሃይማኖተኛ እኮ ይሄንን ነው ማለት የሞት ፍርሃት ሰውየው የሞትን ፍርሃት ነው እንጂ ቸርች የሚያስኬደው ሞት ባይኖር ቸርች አይሄድም ነው እያለ። የትኛው ሞት? ፊዚካሊ ሞት። ፊዚካሊውን ሞት አሁን ፊዚካሊውን ሞት ሃይማኖተኛ
በአንድም በሌላ መንገድ ላለመሞት ይፈራል። የሚቀጥል ሞት አለ ብሎ ነው እሱ ነው የሚያስፈራቸው። እሱማ ኦልሬዲ እኮ ተቀበልከው። መጀመሪያ አንድ ነገር ልንገርህ ፋሲል፣ አሁን ሞት ማንም ሰው አልሞትም እሞታለሁ ቢልም ቢፈራም ቢጀግንም ይሄ ከመሞት የህይወት ስርዓት አይተርፍም። ቆይ ልጨርስልህ፣ እንደማይተርፍ ያውቃል። ሃይማኖት ትልቁ ፍራቻው ወደፊት የሚኖረው ህይወት አለ፣ ዘላለማዊ ሞትና ዘላለማዊ ህይወት የሚለው። ስለዚህ ሃይማኖትን የሚይዘው አንድ ሰው ወደፊት ዘላለም እንዳልሞትና ዘላለም ህይወት እንድኖር ብሎ ነው። ከእግዚአብሔር ጋር የምገናኝበት መንገድ ነው። ስለዚህ ሌሎች ሃይማኖቶች የተለያዩት እስልምና ነው የሚያደርሰኝ ይላል፣ ፕሮቴስታንት ነው የሚያደርሰኝ፣ ኦርቶዶክስ ነው የሚያደርሰኝ ብሎ ራሱን የቻለ የተፈጠረ ሃይማኖት አለ። ስለዚህ ዋናው መንገዱ ከሞት በኋላ ላለው እንጂ ሞት ይሄ ሞት እኔ ሞት ነው ብያለሁ። ኦፍ ኮርስ ብናወራው ነገር ተመሳሳይ ነው። አሁን ለምሳሌ አንተ ከሞት በኋላ ስላለው ህይወት ነው እያወራሁ። እኔ ምልክ ደግሞ መጀመሪያውኑ ቤዚካሊ ሪሊጅንን ስትፈልገው አእምሮህ ቁጭ ብሎ አእምሮ የሚነግርህ ሊሚትድ ነው፣ የተወሰነ ነው አእምሮ። ለምሳሌ ቁጭ ብለን አሁን ስንወጣ ስለሚያጋጥመን ነገር 1000 ዓመት ብንከራከር ማወቅ አንችልም አይደለም? ግልጽ ነው። ማወቅ አንችልም። ሶ አእምሮህን ብትመለከተው የምነግርህ ምንድነው፣ ወደ ውጭ ሳይሆን ወደ ውስጥ ብትመለከተው አእምሮህን ራስን ቁጭ ብለህ ብትመለከተው ምንድነው፣ ስለ ነገ ማወቅ ትፈልጋለህ። ይሄ የአእምሮ ኔቸር ነው። የአእምሮ ዋናው ዓላማው ተድላን ማስኖርና ማስጠበቅ ነው፣ በህይወት ማስጠበቅ ነው። የመጀመሪያው የአእምሮ ናቹራል ዓላማው ማለት ነው። ስለዚህ ተድላ ስለ ነገ ማወቅ ይፈልጋል፣ ነገ ላይ ሀፕን ስለሚያደርገው ማለት ነው። ገባህ? ከሞት በኋላ ስላለው ላይፍ ማወቅ ይፈልጋል አእምሮ። ስለዚህ ይሄንን መልስ መስጠት አይችልም፣ ምክንያቱም አእምሮ ሊሚትድ ነው። እየተግባባ ነው። ሀሳብ ሊሚትድ ነው፣ ውስን ነው ሀሳብ። ስለነበረው ነገር ነው እንጂ ስለ ነገው ማወቅ አይችልም። ገባህ? ከድግግሞሹ ከትላንትና ወዲያው ከሰው ስለሰማኸው ኢንፎርሜሽን ወስዶ ስለ ነገ ፎርካስት ያደርጋል እንጂ 100% ሊነግር አይችልም። ለምሳሌ እኔ አሁን ስለ ዛሬው ፖድካስት ትናንትና እያሰብኩ ነበር። ምን ሊመስል ይችላል? ምን ሊጠይቁኝ ይችላሉ? 1000 ጊዜ ብጨነቅ እዚህ ቦታ እስካልደረስኩ ድረስ እዚህ ጋር የሚፈጠረውን ነገር ማወቅ አልችልም። እየተግባባ ነው። ስለዚህ ይሄ ፍርሃት የመጨረሻው ፍርሃት ሞት ነው የምልህ ምንድን ነው? ሞትን የሞተ ሰው አይታወቃለህ? አንድ ነገር ማለት ነው። የሞተ ሰው ሙቻለሁ ያለ ሰው አይታወቃለህ? እንደዚህ ሙቶ ላይክ ግን የሞተ ሰው ማለት ኦልሬዲ ሙቷል አይደለ? ወይም ከሞት የተነሳ ሰው አይታወቃለህ? አላውቅም። አንተ ሙተህ ታውቃለህ? የሞተ ሰው ግን ብዙ ቀብሬያለሁ። የሞተ ሰው አካሊ ፊዚካሊ ቀብረሃል። አንተ ሙተህ አታውቅም በጭራሽ። ስለ ሞት የፈለገውን ያክል ብታስብ ከሞትክ በኋላ ምን እንደሚፈጠር አእምሮህ ሊነግርህ አይችልም። አሁንም እየተከተልሽኝ ሀሳቡ ለየት ሊያለ ሊሆን ይችላል፣ ግን ስማኝ። ሞቼ አላውቅም። ሞተህ አታውቅም። ስማኝ፣ ሰው ሞተህ ታውቃለህ? አታውቅም። ምክንያቱም መሰለህ ሰው እየሰማሁ ስለሚሆን በዚህ በምናውቀው መንገድ እንሂድ። ስለ ሞት ግን ማወቅ ትፈልጋለህ። ምንድነው የምታደርገው? ምንድነው የፈለገ ማወቅ ስለማትችል አእምሮህ በጣም ፍርሃት ውስጥ ይወድቃል። ኤክስፔሪየንስ አድርገው ከሆነ በራሳችሁ ቁጭ ብላችሁ አስባችሁት ከሆነ ትሞታላችሁና ዛሬ ላይ ያለ ምንድነው ሀፕን የሚያደርገው? ከዛ ምንድነው የሚያደርገው አእምሮ? አሁን ወደ ራሳችሁ ከተመለከታችሁ ነው ይሄንን ሳወራ፣ ራሳችሁን ፈትሹት። ምንድነው የሚያደርገው አእምሮ? ይሄንን ነገር ለማወቅ አትሊስት ስለ ሞት የተጻፈ ነገር ይፈልጋል፣ ምክንያቱም ማወቅ ስለማይችል። በዛ ውስጥ ከሞት በኋላ ህይወት አለ የሚል አስተምሮ ክርስትና ኦር እስልምና ኦር ሰምቲንግ ላይ ታገኛለህ። ዋው ይላል አእምሮ። ሰላም ያልሽው ይሄንን ነው። በዚህ መንገድ እያንዳንዱ ነገር ብናነሳ ባይደወይ ለዚህ ነው እንዴት ገብቼ እንደማስረዳሽ ግራ ስለገባኝ እያንዳንዱ ነገር ብናነሳ በጣም ነው ሰርፕራይዝ የምትወጂው ሃይማኖቱን ሳይሆን በሃይማኖቱ የምታገኙን አእምሮሽ የፈጠረውን ቅዠት የሚሰጥሽን ሰላም ነው የምታገኘው። ኢፍ ዩ አር ሪሊ ኢንተረስትድ የምር ዲፕሊ መግባት እንችላለን። እኔ እነግርሻለሁ፣ ኢንተረስቱ ከሃይማኖቴ ጋር አይደለም። ኢንተረስቱ እያንዳንዱን ነገር የምትወጂው ለምሳሌ ምን ልበልሽ፣ ባለትዳር ብትሆኚ አይ ዶንት ኖ ባለትዳር ብትሆኚ ከይቅርታ ጋር ባልሽን ሳይሆን የምትፈልጊው በባልሽ በኩል የምታገኙን ነገር ነው አእምሮሽ ሳቲስፋይድ የሚሆኑ። ለምሳሌ ከነገ ጀምሮ ባልሽ ልታቅፊው ቢልሽ ባያቅፍሽ፣ ኦኬ ስትደውለት ባያነሳሽ፣ ወይም ባሌ ናፍቀኸኛል ስትይ ብሎ ቢዘጋብሽ አውቶማቲካሊ ኢንተረስትሽ ይጠፋል። ወይም ደግሞ ምንድነው ትያለሽ? አእምሮሽ መታቀፍ ሲፈልግ ፍርሃት ሲሰማው የሚደገፍበት ሰው ሲያጣ የሚደገፈው ሰው ሲያገኝ ይሄንን ኢሞሽን ነው የምትወጂው እንጂ ከባልሽ ጋር ምንም አይነት ሪሌሽንሺፕ የለሽም። ኦኬ አንድ ባንድ እንገባለን። አሁን ይሄንን እንጨርሰው፣ የሃይማኖትን እንጨርስና ወደ አንቺ መጣ። ሰው ምንድነው የምልህ፣ ከዛ ምን ይላል ይህ ሰው ኢየሱስ ክርስቶስን ያገኛል።
አሁን ወደዚህ ልመጣ ነው። አሁን ነው በቃ አሁን ምንድነው ኦኬ ተጠቀማት አንተን እያየሁ ነው ይሻላል ሶ ኢየሱስ ክርስቶስን ታገኛለህ። ኢየሱስ ክርስቶስን ስታገኝ ኢየሱስ ክርስቶስ እግዚአብሔር ተዋህዶ ነው የመጣው አይደለም? ሶ ይህ አምላክ ሙቶ ተነስቷል። ሶ ጳውሎስ የኢየሱስ ክርስቶስን ሞትና መነሳት ብታምን ከሞትክ በኋላ ተነስተህ ዘላለማዊ ህይወት ታገኛለህ፣ አትሞትም ይላል። አውቶማቲካሊ ይሄ የምትይው እረፍት አእምሮች ላይ ይመጣል። ደን ይሄ አእምሮ ምን ማድረግ ይጀምራል? ፋንቲሳይዝ ማድረግ ይጀምራል። ለምሳሌ ኢየሱስ ክርስቶስ ኢዝ ማይ ቦይፍሬንድ፣ ኢየሱስ ክርስቶስ ቦይፍሬንድ ነው፣ ኢየሱስ ክርስቶስ ቤቴ መጥቶ ነበረ። ኦኬ ኢየሱስ ክርስቶስን አየሁት። የምታየው ግን ያየኸውን ኢሜጅ ነው እንጂ ኢየሱስ ክርስቶስ ማታውቀው ከሆነ ልታየው አትችልም። ኦኬ ለምሳሌ ማርያምን አየኋት ብትል የማርያምን እዚህ ጋር የተቀመጠልህ ምስል ነው እንጂ ማርያም መሆኗን በምን ታውቃለህ? ኦኬ ገባ? ለምሳሌ አንቺ ማታውቂውን ሰው በህልምሽ ልታያች እውነት ነው፣ እሱ ግልጽ ነው። ሰው ምን ይሆናል? ይህንን ፍርሃትህን ለማለፍ ወደዚህኛው መስመር ትመጣና ከዛ ኢየሱስ ክርስቶስ ሲነካብህ ኢየሱስ ክርስቶስን አይደለም የሚነካብህ፣ ይሄ ፍርሃት ነው የሚነሳብህ። ሶ ኢየሱስን ከምትነካብኝ አንተ እኔም ብትገልህ ገድዬህ ባረፍ ትመርጣለህ። ከዛ ለኢየሱስ ሞትኩ ትላለህ። የምትጠብቀው ግን ኢየሱስን ሳይሆን ይህን ፍርሃትህን ነው የምታደርገው። ሴንስ ይሰጣል። ሰም ካይንድ ኦፍ አለበለዚያ ደግመህ ማውራት አለብን። ለምን መሰለክ ተርላ ምን ትላለህ? ሶ ምን ይሆናል? የኢየሱስ ጠባቂ ሳይሆን የምትሆነው የዚህ ፍርሃት ጠባቂ ነው የምትሆነው። ሶ እየተማርን የመጣ ነው። አረፍተ ነገርን በደንብ አንደርስታንድ አድርጌዋለሁ። እኔ ጣልቃ ልግባና አሁንም ደግሜ ሰው ተናጋሪ ብቻ መስለዋለሁ በብዛት ዛሬ የሚገረም ሰው ይኖራል። በጣምም አዳማጭ ነኝ እኔ። አሁን ምን አለ መሰለህ በጣም አዳማጭ ነኝ ስልህ ችግሮች በደንብ ሰምተናል። እነዛ ችግሮች አሁን የችግሩ መፍትሄ እስካሁን እንትን አለ ደስተኛ አይደለሁም። ቆይ ልነግርህ ነው። አሁን ሃይማኖት የፈጠረውን እንትኖች ፍሬዎች ነው እየነገርከኝ ያለው። ሃይማኖት አንዱ ለምሳሌ ብለህ ኢየሱስን ጠቀስክ። እንዳዳመጥኩ እንዲገባ ይሄድኩልህ ነበር። አንድ ጨርስ ከይቅርታ ጋር ምንድነው እያልኩ ያለሁት? ሶ በዚህኛው መንገድ ትሄዳለህ አልኩህ እኮ። በዚህኛው መንገድ ትሄድና የትኛውን መንገድ ልጠቀም? አሁን ያለው ልምምድ መፍትሄ ስጠኝ። እኔ መፍትሄ እየጠበቅኩ አየህ፣ ከሞት ጋር ጭንቀት ውስጥ ነው ያለው። ቶሎ በለለት። ይሄ አሁን ብዙ ሰው ያደረገ ኤክስፒሪየንስ ካደረገ ኤክስፒሪየንስ ያለው ልምምዳችን፣ ትምህርታችን እያልኩ ያለሁት ሞትን ስለ ሞት እውነታውን በራሳችን መመርመር ሲገባ፣ ለምሳሌ በዚህ መንገድ ልንገርህ። በዚህ መንገድ ሃይማኖቱ ተመሰረተ አልኩ። ገብቶሃል አይደለ? ሶ እኔ ግን እንደዚህ አልኩ፣ እንደምትሞት እንዴት አወቅክ ልበልክ? ሶ የሆነ ሰው ሲሞት ስላየሁ አልከኝ። ሶ አንተ እሱን መሆንህን ተመሳሳይ መሆናችሁን በምን አወቅክ ልበልክ? ኖ እኔ ሰው ነኝ አልክ። ሶ በአንተና በእኔ መካከል ስላየኸኝ ሰው መስላለሁ እንጂ እንዴት ልታቅ ትችላለህ? ሶ ከሞትክ በኋላ ኢቭን ሞት ቢኖር ህይወት ካለ ሶቅራጥስ ልክ ለምሳሌ እንደዚህ ይላል፣ ህይወት ካለ ኦልሬዲ አሁን ፕሮብሌሙን ሶልቭ አድርገናል። ሳናውቀው ነው ወደዚህ የመጣ ነው። ፕሮብሌሙን ሶልቭ እናደርገዋለን። ከሞትክ ደግሞ ሞትክ ነው። ሶ ሞትን የምትፈራበት ሪዝኔብሉ ምንድን ነው? ይሄን መረዳት ወይም መገንዘብ፣ እኔ እንደውም መገንዘብን ገንዘብ እለዋለሁ። ይሄንን መገንዘብ ለምሳሌ አሁን ምን እንዴት መሰለህ ፓወርፉል እንደሆነ ልንገርህ። ተድላ ከጀርባህ እባብ አለ ብለህ ትነሳለህ፣ ትደነግጣለህ። ዙረህ አይተህ ግን ነገሩ እባብ እንዳልሆነ ካወቅ ተነስተህ አትሮጥም። ምን ማለት ነው? አንደርስታንዲንግ፣ ወደ ውስጥ የገባ አንደርስታንዲንግ በራሱ ድርጊትን ይወልዳል፣ አክሽን ይወልዳል። ለምሳሌ አንተ መርዝ ባስቀምጥልህ ይሄ መርዝ ልጠጣው አልጠጣው የምትለው መርዝ መሆኑን እስክታውቅ ድረስ ነው። እኛ ግን እንደዚህ አይነት አስተምሮት ስላልደረሰን፣ እንደዚህ አይነት መረዳት ላይ ስላልደረስን ሁሉን ነገር ከውጭ እንድናገኝ ስለተነገረን ነገሮችን መረዳት ከውጭ ማለት ልክ እንዳልኩ በኢየሱስ በኩል ልትድን ትችላለህ። ወደ እሱ እንገባለን። ከዛ ምንድነው የምናደርገው? አንድ ነገር ጨምረህ እንድትመልስልኝ። ለምሳሌ ሞትን እንዴት አወቃችሁት ምናምን ላልከው፣ እኔ አሁን የሞተ ሰው አይቼ አውቃለሁ። ባይኔ ሚስ ወይ ከቤተሰብ ሰው ይሞታል ምናምን፣ ያው ሰው ይሞታል። ከዛ ሞተ ኦልሬዲ ይለይሃል። እኔ ግን ሞትን አንደርስታንድ የማደርገው አጠገቤ ሰው ስለሞተ ብቻ አይደለም። ከፍጥረት የመጀመሪያ ጊዜ ጀምሮ እስካሁን ያልሞተ ሰውም ስለሌለ ነው። የት አለ? አልሞትኩም እኔ 2854 ዓመቴ ነው የሚል ሰው የለም። እሱን ሳይሆን የምልሽ አንቺ ግን ከነዛ ሰዎች ጋር ተመሳሳይ መሆንሽ እንዴት አወቅሽ? ከየትኞቹ ጋር? ካነበረው ህዝብ ጋር በሙሉ። አልገባኝም። ለምሳሌ አንቺ ምን አልሽ? ሰዎቹ ሲሞቱ እያየሁ ነው። ነገርየው ፊዚካሊ አይናቸውን ክድነዋል፣ መንቀሳቀስ አይችሉም። ሞትን አሁን በሶስት ቦታ አንደርስታንድ አደርገዋለሁ። ለምሳሌ እኔና ተድላ ከዚህ በኋላ ድጋሚ የማንገናኝ ከሆነ ባይኔ ሚንስ ድጋሚ የማንገናኝ ከሆነ ያ ራሱ አንድ ሞት ነው።
ኦኬ አሁን እንዴት መሰለሽ እየተጫወትን ወሬያችን እንዴት መሰለሽ አንደኛ ኖ ሃይማኖታዊ አድርጌ ያለን ባይዘው እኔ በጣም ኦፕን ማይንድድ ነኝ አዲስ ነገር ለማግኘት ነው ሰውን ኢንቫይት አንተ ከዚህ ካሜራ ጀርባም ቁጭ ብዬ ባወራ የሆነ የተለመደ የሆነ ሰንበዲ የሚያወራውን ወሬ መስማት አልፈልግም ገብቶሃል አዲስ ነገር መስማት እፈልጋለሁ ስለሞት ባለው ሁኔታ ግን እስካሁን ያልሞተ ስለሌለ እኔ ከነኛ ሰዎች ጋር አንድ አይነት ነኝ ብዬ አይደለም ባይኔ ሚንስ እንደውም እኔ በጣም ችግር አለብኝ በጣም እለያለሁ ብዬ አስባለሁ እሱን ደግሞ በደንብ ደግሞ ማስረዳችሁ በኋላ ከካሜራ ጀርባ በጣም እለያለሁ ብዬ አስባለሁ እሱ ግን ጥቅም ላይ ኖር ይችላል ግን አንተ እስካሁን ያልሞተ ሰው ልታሳየኝ አትችልም ሶ ባይ ኤኒ ሚንስ ኔቸር ሩል ያደርገናል እሺ የሞተ ሰው አልኩሽኝ እኮ ፊዚካሊ የሞተ ሰው አለ ሶ ይሄንን ሞት ወይም ደግሞ ከዛ በኋላ የሚፈጠረው ነገር ታውቂያለሽ ወይ is my question አላውቅም እንዴት አውቃለሁ ሶ መልሱ ትክክለኛ ምንድነው አላውቅም ስለዚህ ከሞት በኋላ ገነትና ሲኦል አለ የሚለው የምናወራው ለምንድነው ገነትና ሲኦልን ለማግኘት እዚህ ዋጋ የምንከፍለው ለምንድነው እኔ እዛ ጋር አይደለሁም ባይዘው ኦኬ ስለዚህ አናውቅም አሁን እኔ መሰለኝ እኔ አሁን ገነትም ለሲኦልም ብዬ ዋጋ አልከፍልም እኔ አሁን ሐሳብ ለመስጠት በችግሮቹ ተስማማን እኔ አሁንም ከይቅርታ ጋር አሰልችቼ ከሆነ አላውቅም ከይቅርታ ጋር ግን መፍትሄዎችን ብሰማ አሁን አራት ለምሳሌ እኔ አሁን አይተ ከሆነ ከዚህ በፊት የነበሩኝ ኢንተርቪዎች በልቤ ማስበውና በአእምሮ የምናገረው የምኖረው ህይወት አንድ አይነት ነው የማምንበትን ነገር ይሄ ብዬ እናገራለሁ እነዚህ ነገሮች ችግሮች ናቸው ለነዚህ ችግሮች ደግሞ መፍትሄ ነው ብዬ እናገራለሁ ለምሳሌ እኔ ከዚህ በፊት አይተ ከሆነ የችግር ሁሉ ምንጭ ሃይማኖት ነው ብዬ ተናገርኩኝ እኔ የችግር ሁሉ ምንጭ በምድር በሰማይ ያለ ችግር ፈጣሪ ሃይማኖት ነው ብዬ ተናገርኩ ከሃይማኖት ታዲያ እንዴት እንውጣ ሃይማኖት እኮ ነው እንደውም ያቆየን ምናምን ተባለ ሃይማኖት ደግሞ በዘር ይሄ በፍጥረት ስርዓት ቢኖር ይቀጥል ነበር ስለዚህ ሰው የመጀመሪያ ሃይማኖትን መተው ነው ያለበት ተብሎ ሃይማኖተኛም ስለነበሩ ከሃይማኖት ኤክስፒሪየንስ የተነስቼ ለሰዎች የምነግረው ነገር አለ አሁን የኔን መፍትሄ በአንድም በሌላ መንገድ መፍትሄ ብሎ የሚሰሙትን እንትን ብለዋል ካንተ መፍትሄ ተነስጄ ግን እኔ አንተ ልጋራ ፈልጌ አንድ ሁለት ምናምን ብለ 3 ነጥብ እንደ ችግሩ እንደተናገርከው መፍትሄዎችንም እንደዛ ጠቆም ኦኬ ምንድነው አሁን ኮንቴር ያወራ ነው ለምሳሌ እኔ ይሄን አሳርፎኛል ኦኬ ዌት ልንገርክ ለምሳሌ እኔ ደግሞ ምልክ የችግሮች ሁሉ መንስኤ ሃይማኖት አይደለም ሃይማኖት ባይ ፕሮዳክት ነው ማይ ጋድ አሁን አገኘው ከያልክ ያለው ሰዎች የሞት ፍርሃት እንዳለባቸው የሆኑ ስማርት አውት ያደረጉ ሰዎች መጡ አወቁ እንዘን ይሄ የሆነ ፋንታሲ ፈጠሩላቸው ሃይማኖት ከሆነ ክርስቶስ ካልክ እንትን ካልክ የዘላለም ህይወት ታገኛለህ እረፍት ይሆንልሃል አለው ማለት ነው እንዘን ሃይማኖት አንድ ነገር ራሱን ችሎ አይቆምም እውነት ነው ሃይማኖትን ፖይንቱን ከዚህ መፍትሄ ለመውጣት ሃይማኖቱን ሳይሆን የምናወራው ለምሳሌ ጀነሬተር ከፍተን እዚህ ጋር እንተኛ ብንል እንዴት እንተኛ ብለን ጆሮ ሳይዝ መያዝ ያለብን የጀነሬተሩን ድምጽ ነው ማጥፋት ያለብን ሶ ምንድነው እኔ ፖይንቱን ምልክ ካንተ አሁን ለምሳሌ ሃይማኖቱ ሳይሆን ፕሮብሌሙ ለምንድነው የሰው ልጅ ሃይማኖትን የፈለገው የሚለውን ካላወቅን ስለዚህ እያለ ያለው እኮ በጣም ሲምፕል እኮ ነው አሁን አማርኛው በደንብ ይገባኝ ነው ሃይማኖትን የፈጠረው ከሞት ፍርሃት ለማምለጥ ነው እያለ ዋን ኢዝ እንደዛ ነው አዎ ስለዚህ ሰው ከዛች ግን ይላቀቅ ዌት እኮ ቶሎ ንገረና በጣም ሲሪየስ ነገር ስለሆነ እኮ ወጥሬ የሚያስቁ አሁን ይኸውልህ ቅድም ስትጀምር ምን ብለህ ተናግራል 99-80% ሃይማኖተኛ ነው ብለሃል ሰው ሁሉ በተለይ ኢትዮጵያኖችን እኔ በደንብ አጉልቼ ልንገር በተለይ ኢትዮጵያኖችን አፍዞ አደንዝዞ አደንቁሮን ያለ ነገር ሃይማኖት ነው ይሄ ሃይማኖት ምንጩን እንዴት እንደመጣ ነግረህናል ተጋርተናል አብዛኛው የኔንም ሐሳብ ስለሚደግፍ አሁን እንግዲህ ዛሬ ነው የተዋወቅነው የተያዝንበትን ችግር ቃል ስንሰጥ ከማራመደው ነገር ጋር ሲጣጣም ግዴታ አንተ ጋር እኮ መከራከር የለብኝም አግሪ ነው ማረገው ግን መፍትሄው ምንድነው አሁን ሃይማኖተኞቹ እንዴት ይውጡ ከዚህ ሃይማኖት አንተ የምትለው ችግር አለ መቼ ይርንበት ደግመን እንዴት መቼ ይርንበት በጣም ክሊር ለማለተላ እንደሆነ ካላወራይ ግን አታገኝም በጣም ኦፕን ነኝ እኔ ምንድነው ያልኩ ያለው ነገር ምድሪቱ ላይ እንደኔ ኦፕናል ምን ሆነ መሰለክ ሰዎች ነበሩ በጥንት ኦኬ በጥንት ሰዎች ነበሩ እነዚህ ሰዎች በጣም የሚፈሩት ነገር ጨለማን ነበር ማታን ጨለማን ማለት ሰይጣን አሁን ምን ነው ወይም ስም ያደረገው ማለት ይሄን ጨለማ የሚፈሩት የነበረው ምንድነው በዛ ዘመን መብራት የለም
እሳት የለም፣ ዲስከቨር አልተደረገም። ስለዚህ ቀን መሽቶ ማታ ሲመጣ እነዚህ ሰዎች በአውሬ ይጠቁ ነበር፣ ራሳቸው መከላከል አይችሉም ነበር። የገባ ነው። አብሯቸው ያለውን ሰው መከላከል አይችሉም። ስለዚህ ከዛ የተነሳ ጨለማን አብዝተው ይጥሩ ነበር። አሁን ድረስ ዳርክ ፎርስ ወደዛ ንግባ ካላችሁ ዲፕሊ እንግዲህ ሳይኮሎጂ እንደተረዳው ነው። ይሄን ሳይኮሎጂ የተረዳ ሰው እኔ ደግሞ መረዳቱ በራሱ ነፃ ያወጣዋል ነው የምለው። በቃ ጀነራላይዝ ሳደርግልህ። ስለዚህ እነዚህ ነገሮች እናንሳ። ስለዚህ እነዚህ ሰዎች ጨለማን ይፈሩ ነበር። ጨለማን የሚፈሩት ግን ጨለማውን አይደለም፣ በጨለማው በኩል የሚደርስባቸው ጉዳት ነው። እሳት ተፈጠረ አይደለም። አሁን ላይ በየሃይማኖቶች ከይቅርታ ጋር እንግዲህ ላነሳው ነው ትችላለህ። ደመራን ብናይ በጥንታዊ ሃይማኖቶች በሙሉ የምታዩትን ከኒውዮርክ ጀምሮ ሪሊጅኖችን አንድ ባንድ ብንፈትሸው ይህንን እሳት በእያንዳንዱ ሃይማኖት ላይ እሳትን፣ ጨረቃና ኮከብ እናገኘዋለን። ማታ ላይ ምንድን ነው እየተፈጠረ የመጣው? ጨረቃን ሲያዩ ትንሿን ብርሃን ወርሽፕ ያደርጓት ነበር። አሁን የሚጠብቀን አምላክ አይኑን አየ ነው ይላሉ። እንግዲህ ዲቴል እንሂድ። አሁን እንደዚህ የሚል ካለ ይህን ነገር አንድ ባንድ እንግዲህ ወደ አነሳነው ሀሳቦች እናወራ። የሰማኝ ነው እንዴት የሰው ልጅ ፍርሃት ሳይኮሎጂ መነሻው እንደሆነ ነው የምነግርህ። ከዛ በኋላ ምንድነው የሆነው? ጨረቃን ወርሽፕ ያደርጉ ነበር። ጠዋት 11 ሰዓት ላይ ተነስተው ፀሐይ እስክትወጣ ይጠብቁ ነበር። እንግዲህ አሁን አላህ አክበር የሚለውና ቅዳሴ የሚጀምሩ 11 ሰዓት ላይ ነው። ወደ ኋላ መጣበታለሁ። እንግዲህ እንዴት ኢንተርኮኔክትድ እንደሚሆን እየተረዳህ ነው። ይሄ ፍርሃታቸው ይሄ ፍርሃት ጨለማን እንዲጠሉ ጨረቃንና ከዋክብትን እንዲወዱ አደረጋቸው ማለት ነው። ኢንደ ቢጊኒንግ ነው ማውራሽ። ደስ ብሎኝ እየሰማሁ ነው። አሁን ያለው ሪሌሽንሽፕ ምን እየሆነ መጣ? ተድላ አለ፣ እኔ ያለሁኝ። እዚህ ጋር አንድ ፍሩት አለ። ይሄን ፍሩት እኔ ለማምጣት እኔም አንተን ብንሞክር ጉልበት ለማብዛት እኔ ልጅ ከወለድኩኝ እኔ ስትሮንግ ነኝ። እየተረዳህ ነው? እኔ ደግሞ አሁንም ደግሞ ብዙ ልጅ ከወለድኩኝ እኔ ሞር ፓወር አለኝ። ብዙ ተባዙ የሚለውም አይዲያ ከዚህ ነው ኢመርጅ እያደረገ የመጣው ፓወር ጌን ለማድረግ ማለት ነው። የሰማችሁኝ ነው? በፊት ላይ የነበሩ ክፍተታችን ኢንተለጀንሳችን የወረደ ስለነበረ መውለድ እኮ ብናቆም እኮ አንተና የተከፋፍል መብላት እንችል ነበር፣ ሀሳቡ እንዳይመረስ። ከዚህ አንጻር ተነስቶ ጨለማ ሰይጣን ነው። ማታ ላይ የሚወጡ ጨረቃ። ስለ ቬነስ ታውቃላችሁ? ኢየሱስ ክርስቶስ ለምሳሌ የንጋት ኮከብ ይባላል አይደለም? የንጋት ኮከብ ማለት ቬነስ ናት። ቬነስ በኮከብ ትመለካለች። ፀሐይ ከመውጣቷ በፊት ስለምታንጸባርቅ ማታ ያዩዋት ነበር እና ያመልኳት ነበር። ፀሐይ ጥላን ስትሄድ ትልቋ ብርሃን ፕላኔቷን ማለት ነው። እሷ ጥላን ስትሄድ አንቺ ትጠብቂናለሽ ይሉ ነበር። ይችን ቬነስን ማለት ነው። ይችን ቬነስ ጥንታዊ ሜሶፖታሚያን ኢሽታር ይሏታል። ይችን ቬነስ አይ ዶንት ኖ ኢፍ አይ አም ሮንግ እስልምና ላይ እናገኛታለን። ኮከቡ ነው። አላውቅም፣ ስለ እስልምና ምንም አላውቅም። የእስልምና ምልክት ላይ ጨረቃና ከዋክብት። ኢየሱስ ክርስቶስን የንጋት ኮከብ ይሉታል። ይችን ቬነስ ነው የሚያወሯት። እየተግባባን ነው? የሰማሽ ነው? አሁን ስለ ኢሽታር ታውቂያለሽ? ኢሽታር ማለት ስታር የሚለው ስም ከእሷ ነው የመጣ። ስለ ኢሽታር ሜሶፖታሚያ ነው ማለት። ይቺ ኢሽታር ስታር የሚለው እንግሊዝኛ ወርድ ከእሷ ነው የመጣ። ምንድን ነው የሚሏት? ውክልናዋ ገብተን ብናየው አውር ጎግል ብናደርግ የሚያዩ ሰው ያየዋል። ውክልናዋ ምንድን ነው? ይችኛዋ ቬነስ ፕላኔት ናት። ምንድን ነው እንግዲህ ወደ ወርሃት ምናምን ሁላ ልገባ ነው ዲቴል። አሁን ለአንተ ምንድነው ላስረዳ የምፈልገው ለራስህም ይሄ ፍርሃት እንዴት ሃይማኖትን እንደወለደ ነው ማስረዳክ። ይህ የጨለማ ፍርሃት ፀሐይ እስክትመጣ ድረስ ቬነስን ይከተሏት ነበር። ማታ ለመንቀሳቀስ እንደ ማፕ ይጠቀሟት ነበረ። ይችን ፕላኔት ኢሽታር ይሏታል። ይችን ኢሽታር ጀርመኖች ቤሊ የሚባል ፈላስፋ ጽፎታል። መጽሐፉን ማግኘት ትችላላችሁ። ኤዋስትሬ እያሉ ያመልኳት ነበረ። ኤዋስትሬ የሚለው ስም ኢስተር ለሚለው ወይም ደግሞ ትንሣኤ ለሚለው ስም መነሻ ነው። ፋሲካ የሚባለው ነው። ዛሬ ላይ የምናከብረው ይችን ኢሽታር ነው። ዲቴል እንገባበታለን። ፋሲካ ወይም ኢስተር ተብሎ በዓል የምናደርገው ነገር ኢሽታር ናት። ይሄንን የሃይማኖት አባቶች ያውቃሉ? በፍጹም ተነግሮሽ አያውቅም። ስለዚህ አሁን እኛማ ማን ይነግረናል? ማንም ሰው አስተምሮት አያውቅም። ስለዚህ አሁን እንደዚህ ይሄ ኢንተረስት የሚያደርግ ከሆነ አንድ ባንድ ወደዚህ እንገባለን። ስለ ኢሽታር እናወራለን፣ ስለ ጾሙ፣ ስለ ስቅለት፣ ስለ ትንሣኤ በዓል ጥንታዊ ሃይማኖቶች ጋር እንዴት ያከብሩት እንደነበረ ምናምን ነገር ማውራት ካለብን ወደዛ ዲቴል እንገባለን። ግን እሱ ጋር ያለው ነገር የመፍትሄ ሀሳብ ስለፈለገ ይህንን እናወራ። ከዛ በኋላ ምንድን ነው እነዚህ ሰዎች በማታ እሳት ያነዱ ነበር። ለምሳሌ የእስልምና በዓል እና የአይሁድ በዓል ክብረ በዓሉ ማታ ማታ ነው አይደለም?
ምንድን ነው አላውቅም። ሴሌብሬት የሚያደርጉት ጨረቃን ነበር መነሻው ማለት ነው። ጨረቃን ለምንድን ነው ልክ እንዳልኩህ ይሄ ፍርሃት ስለነበረ ጨረቃ ስትወጣ ተሰብስበው ሴሌብሬት ያደርጉ ነበር። ከዛ ምን መረዳት መጣ? እነዚህ ጨረቃዎች እኮ እነዚህ ፀሐዮች እኮ ግዑዛን ናቸው። ይሄ ኢንተለጀንስ ከፍ እያለ ሲሄድ ማለት ነው። ጣልቃ ግቡ ባልከው መሰረት ጣልቃ ልግባ። እንደዚህ ትዞራለህ፣ እንደዚህ ትስተካከላለህ። ምንድነው እንትን ያለኝ ሰው ያለ ሃይማኖት መኖር አይችልም ወይ አልክ? ከሃይማኖት በፊት አሁን ፍርሃት ብለህ ገለጽክ። እኔ እስካሁን አንተ ራሱ የምታወራኝ ነገር ሃይማኖት ሆኖብኛል። ቆይ ልንገርህ፣ ተመሳሳይ ሳይሆን አንተ የምታወራኝ ነገር ራሱ ሃይማኖት ሆኖብኛል። ምድር ላይ ብትነገረው የማይገባ ነገር ሃይማኖት ነው። ለምሳሌ ሳይንስ ፋክት ነው። የሆነ ነገር ተፈላስፎ የዳቦ ስም አውጥቶ እንዲህ የሚልህ ነገር አለ። ከሃይማኖት አንጻር ነው። በራሱ ልክ ነው ማለት አይደለም። ከሃይማኖት አንጻር ነው። እኔ አሁን እንትን እንድንሸነጋገል አልገባኝም። አንተ ራሱ የምታወራው ልክ እንደ ሃይማኖት ውስብስብ ሆኖብኛል። ውስብስብ የሆነብኝ ምክንያት ለምሳሌ ጨረቃ እንደ መፍትሄ ተጠቀምኩ አልከኝ። ከጨረቃው በፊት ፍርሃቱ ከየት መጣ? ጨረቃማ ሰው ካለ ጨረቃ አለ ነው አይደለም? ጨረቃ አለ። ጨረቃ እንግዲህ ይሄ ፍርሃት እንዴት መጣ? የፍርሃቱ ምንጭ ምንድነው ነው? አዎ ነው። እሱንም አስረዳሁ። እየመሸ ሲሄድ አውሬዎች መጥተው ስለሚያጠቋቸው ነው መምሸት። ቆይ እንደዛ ከሆነ ልመልስልህ። መምሸት ለምሳሌ ሲነጋ ትፈሪያለሽ አንቺ? ሲመሽም አልፈራም። በርግጥ ቆይ ነው ይሄን የጠየኩትን። ሲነጋ ትፈሪያለሽ? ሲመሽ ለምን ትፈሪያለሽ? ሁለቱም ላይ እኮ ያንቺ እጅ የለበትም። ሁለቱም ሆኖን ያየናቸው ነገሮች ናቸው። የኛ እጅ የለበትም። ሲመሽ ለምን እፈራለሁኝ? ሲነጋ ደግሞ ለምን እደሰታለሁ? ከሁለቱም ከኔ ውጭ ናቸው። ከጨረቃን እንደ መፍትሄ የተጠቀመው አካል አሁን አንተ የምታጠናው ያ ፍርሃቱ ምንጭ ከየት መጣ? ስለዚህ አሁን ለምሳሌ ኢስታር ማለት ይሄ ነው ምናምን ሳይሆን ፍርሃት ደግሞ ምልክ አንተ ላይም አለ። ለምንድነው የሰው ልጅ አእምሮ ናቹራሊ ነው የማወራው፣ አሁን ፋክት ነው የማወራው። የሰው ልጅ አእምሮ ናቹራሊ የመጀመሪያ ስራው ተግባሩ ተድላን በህይወት ማስኖርና ሴፍቲ መስጠት ነው። ይሄን ነገር አእምሮ ማለት ነው። ይሄን ነገር እስካልተረዳ ነው ድረስ እንዴት አእምሮ አለኛ። ለምሳሌ ነገር አንተ አሁን አእምሮ ካለህ እኔም ደግሞ አእምሮ ብለህ ይሄንን አእምሮ ብለህ ሰጥተኸኛል። ማን ነው አእምሮ ብሎ ጥራው ያለ? ስሙን ተወው ከፈለክ። ኖ ስሙም ይቅር። እዚህ ውስጥ መኖርን በምን አወቅ? ከፈለክ ቦታውንም ቀይሮ እዚህ ጋር ተካሻ ላይ ይሁን። ኦኬ ይሄንን ዕውቀት ከየት አገኘው አንተ? አም ኦብዘርቪንግ ማይሰልፍ ራሴን ነው የምመለከተው። እሱ ደግሞ አንተ ራስህ ስትመለከት አሁን በፍጥረት ስርዓት ውስጥ ያለ ነገር ቢሆን አሁን ወደ እኔ ሐሳብ ልገባ ነው። መፍትሄ ብለህ የሆነ ነገር የጠቆምከኝ የለም። አንተን ለመጨቃጨቅ ቻሌንጅ ለማድረግ ሳይሆን ለምሳሌ በፍጥረት ስርዓት ውስጥ የመጣ መሃል ላይ ነው የመጣው አንተ። እኔም መሃል ላይ ነው የመጣሁት። ከኔና ካንተ በፊት የመጡ ሰዎች አሉ። እኔ እናንተን ደግሞ ያመጣ አካል አለ። ለምሳሌ እኔን ያመጣ አካል አለ። የመጣው አካል ሌላ አካል አይደለም። ተመሳሳይ አቶ አለምሰገድ የራሱን አካል ነው ያመጣው። ይሄን አካል መሃል ላይ የጀመረ ሰው አእምሮ ነው፣ ይሄ አፍንጫ ነው፣ ይሄ ጥርስ ነው የሚለው ከእውቀት በኋላ የመጡት ናቸው። ስለዚህ እንዲሁ በተፈጥሮ ያለውን ነገር አሁን ትካሻይ ላይ ማድረገው ይስማማኛል፣ ችግር የለም። ሞር በሄድክ ቁጥር እየተስማማሁባቸው የሚሄዶች ነገሮች አሉ። እኔም የማምንባቸው ነገሮች ስለሆኑ የማምንባቸው ነገሮች ማለት የግል አቋሚ አይደሉም። በፍጥረት ስርዓት ውስጥ ያው ለምሳሌ በፍጥረት ስርዓት ውስጥ አምናለሁኝ። በፍጥረት ስርዓት ውስጥ የሌለ ነገር አሁን ቅድም መመለስ ያለብህ ፍርሃት የሚባለው ምንጭ ከየት መጣ? መኪና ታሽከረክራለህ። ከዛ እየነዳህ ሰደንሊ የሆነ መኪና ከጎን መጣ። ትደነግጣለህ ወይስ አትደነግጥም? ትፈራለህ? አትፈራም? እፈራለሁ። ለምን ነው የምትፈራው? እሱን እኔ በኋላ እናገራለሁ። ነው አይደለም? ፕሊዝ ምንጩን ከነገርኩ አሁን እኔ ምንጩን እየነገርኩ። እሺ ቆይ ችግር የለም። እስቲ ግን አንድ ነገር ጠይቀው። አሁን ለምሳሌ እንትና ፋሲልዬ ልታወራን የፈለግከው ነገር ካንተ ከራስህ አሁን ግልጽ እንዲሆን ደግሞ ካንተ ከራስህ የተረዳኸውን ነው። አሁን ቆይ ልንገርህ፣ ካነበብከው መጽሐፍ ተነስተህ ነው? በፍጥረት ስርዓት ካለ ነው ወይስ እግዚአብሔር ገልጦልህ ነው ወይስ አላህ አስረድቶ ነው? ምንድነው እሱን ልትነግረኝ ለኔ የፈለግከው ነገር? ወይስ ድንገት ስታነብ የተገነዘብ ከጽሁፍ ነው የጀመርከው? ኦኬ እሺ አይደለም። ምንድነው መሰላችሁ አሁን መግባባት አልቻለም። እንግባባለን። ያወራሁት ያለሁት ነገር ምንድነው? የሰው ልጅ አእምሮ ስምም ስጠው አትስጠው ያስባል አይደለም? አሁን እያሰባችሁ ነው አይደል? ሳወራው አይደለም? አሁን እያሰብን ነው፣ ኮንስታንትሊ ቲንክ እያደረግን እውነት ነው። እነዚህ ሐሳቦችን ቁጭ ብለን ብንጽፋቸው ወይ መጥፎ የሆነው ነገር ደግሞ እንዳይፈጠር ነው፣
ወይ ደግሞ ጥሩ የሆነ ነገር እንዲቀጥል ነው የምናስበው ነው ፖይንቱ። ይሁን እኔ ከኔ ያልኩት ነገር አለ ቁጭ ብለን ብንመለከተው እንደዚህ ነው። አደጋ ያልከው ነገር የሚገልህ ነገር የሚያሳምምህን ነገር እንዲደርስብህ አትፈልግም። ያንን በተቻለ መጠን አቮይድ ታደርጋለህ። ለምሳሌ ማታ ስተኛ ቤትህን ቆልፈህ ትተኛለህ አይደለም? ለምንድን ነው? ሌባ ገብቶ አታክ እንዳያደርግሽ ነው። ግልጽ ነው። ልክ ነው አይደለም? ይኸውልህ አሁን እኮ እየያዝኩህ ነው አይደለም? ፋሲሎ ምን ታውቃለህ? ስናይን ትላለህ። ግራ እየገባኝ አንድ ነገር ልንገርህ። በጣም ነው ደስ ያለኝ በነገራችን ላይ በጣም ነፃ ሆነን እያወራን ፍሬንድሊ ነገሩ እየቀረበ ስለሆነ አንድ ጥያቄ ልጠይቅህ። መጀመሪያ ላይ ስትነሳ ምን ብለህ ነበር? ያለ ክልል መኖር አልችልም። ወደሱ እኮ ልገባ ብዬ መቼ ነው የምገባው? መቼ ነው የምገባው? እንደ ጌታ እየጠበቅን እኮ ተቸገርን። ቆይ እስቲ ክሊር ላድርግልህ። አንዷን ብቻ ነጥዬ ልንገርህና እሷ ላይ ብቻ እስቲ አሁን አንዷ ነገር ላይ ብቻ ለምሳሌ ያለ ክልል መኖር አንችልም ወይ? ሀገር ደግሞ በአዲስ ነገር መመስረት አለብን አልክ። እንዴት አድርገን እንመስረት እኮ? ለምንድን ነው መሰለህ? ለምሳሌ አንተ አደግ ህፃን ሆነ አደግ። ስለዚህ አሁን እዚህ ጋር በግ ብታይ አሜሪካ ያለ በግ ካሊፎርኒያ ኦር ሰምቲንግ ያለ በግ ነው። ለምሳሌ ኢትዮጵያ ውስጥ ያለ መብረቅ አሜሪካ ውስጥ ያለ መብረቅ ተመሳሳይ ነው የተከተልከኝ ከሆነ። አንተ የምታምነው ሰው የምታውቀው ሰው ትፈልጋለህ። አሁንም ደጋግሜ ስለ አእምሮ ነው ማውራት። ይሄ አእምሮክ የሆነ ሰው ሲመጣ ኢንፎርሜሽን ሊሰጥህ ይፈልጋል። እንዳልኩ አደጋን ይደርስብህ ነው ስለማትፈልጉ እና ጥቅምህን ነው የሚያስጠብቀው አእምሮ። ስለዚህ ይህንን ልጅ ታየውና ኢንፎርሜሽን ጋዘር ማድረግ ትሰበስባለህ፣ ታያለህ። አእምሮ ምንም ነገር አይሰጥህም። አሁን ፍርሃት ውስጥ ትወድቃለህ። ምን ሊያደርገኝ ይችላል? ማን ነው? ሊተባበረኝ ይችላል ወይስ ላይተባበረኝ አይችልም ይላል ዮር ማይንድ ቲንኪንግ ማለት ነው። ከዛ ምንድን ነው የምታደርገው? አባትህ የሚናገረውን ቋንቋ የሚናገር ከሆነ አትሰም ሌብል ሴፍቲ ይሰማል። አሁንም ማወራው ነገር ግልጽ ነው። በዚህ ወይ ነው ክልል የተፈጠረው። ነገር ግን የሰውን ልጅ በሚናገረው ቋንቋ፣ በሚለብሰው ልብስ፣ ባደገበት ማህበረሰብ ማንነቱን ማወቅ አትችልም። በአንተና በእኔ መካከል እንደዚህ አይነት ግንኙነት አንደርስታንዲንጉ በራሱ ነው። እኔ ድርጊት ራሱ አያስፈልገውም ነው ምልክ። ይህንን መረዳት በራሱ ትምህርት ስርዓታችን ላይ ይህንን ማስገባት የሰው ልጅ መልካምና መልካም ከሆነ መግባባት እንደሚችል አደጋ የሚያደርስብኝ ይህንን ቋንቋ ስለተናገሩ ይህንን ቋንቋ ስላልተናገሩ ከሆነ ክልልን የምንፈልገው ሴፍቲ እንዲሰማን ስለሆነ ይሄ ሰው የአማራ ከሆነ የተለየ ሴፍቲ ይሰማል፣ አትሊስት አያጠቃኝም። ይሄ ሰው የኦሮሞ ከሆነ አትሊስት የሚለው የመጣው ቅድም እንዳልኩ አእምሮ አንተን ሴፍቲ መስጠት ስለሚፈልግ ከዚህ ቅዠቱ ነው የወለደው። ይሄ አስተሳሰብ ቅዠት እንደሆነ ከተረዳ ቅዠት አይደለም፣ በፍጹም ቅዠት አይደለም። ቅዠት አለመሆኑ ልንገርህ ብላለች። እንግዲህ ቅዠት አይደለም አለች። ኖ ቅዠት አይደለም። አሁን ወይ ታስረዳኛለህ? አስረዳሻለሁ። ቅዠት አለመሆኑ ልንገርህ። ለምሳሌ እኔ ሳድግ እንደዚህ ከልጅነት ሁላችንም ተወልደናል የምናድገው። ልክ ተወልደን ስታድግ የቤተሰብህን ፍራቻ ነው እየተቀበልክ የምታድገው። ቤተሰብ የሚፈራውን ነገር ለአንተ እንዳታደርግ እያለህ ታድጋለህ። አንድ ሰው ልክ አድጎ አእምሮ በትክክል መስራት ከቻለ ያንን ፊርም ሰብሮ ማለፍ ይችላል ብዬ አምናለሁ። እኔ ባይ ኤኒ ሚንስ አማራ ክልል ብሄድ አማርኛ ስለምናገር ሳይሆን ሴፍቲ የሚሰማኝ ከማህበረሰቡ ጋር በምንም መልኩ የሚያጋጨኝ ነገር ከሌለ ነው። ኦሮሚያ ክልል ሄጄ ሴፍቲ ሊሰማኝ የሚችለው ባይ ኤኒ ሚንስ ምንም አይነት ጥፋት ካልሰራው ነው። እነኛ ሰዎች በእኔ ጉዳይ ላይ ጥቃት ሊያደርሱ ይችላሉ የሚለው ስጋት እኔ ልሰራ ካሰብኩት ከጀርባ ካለኝ አጀንዳ ጋር ካልተጋጨብኝ በስተቀር እኔ በጣም ትራቭል አደርጋለሁ። የትኛውም ክልል ነው የሚሄደው። እኔ እንግዲህ አማርኛ ነው የምናገረው። አፋር ይሄዳለሁ፣ ቤኒሻንጉል ጉሙዝ ይሄዳለሁኝ፣ ኦሮሚያ ክልል ሄዳለሁ፣ ወላይታ ሶዶ ሄዳለሁ። የማልሄድበት የለም። አንድም ቦታ ጥቃት ደርሶብኝም ይደርስብኛልም የሚል ስጋት ኖሮብኝ አያውቅም። ለምን? ፍርሃቱን ይሄ ይሆንብኝ ይሆን ወይ የሚለውን ነገር የፈጠረውን ሀሳብ በራሱ ትክክል ነው ብዬ ስለማልቀበል ማለት ነው። አሁን ሁሉም ሰው ይፈራል ብለህ መጨፍለቅ አንተ ራሱ ውስጥ ፍርሃት አለ ማለት ነው። ኖ ስለዛ እኮ አይደለም እያወራሁ ያለሁት። በዚህ መንገድ ሀሳቤ ልግለጽ። ስለዚህ ምንድነው መጀመሪያ ላይ ፕሮብሌሞችን ኦልሬዲ አውርተን ጨርሰናል። ስለዚህ መፍትሄ ብዬ የማስበው ነገር ምንድነው? ክሊርሊ ስናወራው ያደግንበት የተማርንበት ወይም ደግሞ ከቤተሰቦቻችን ከማህበረሰቡ የተቀበልነው አስተሳሰብ እውነቱን እንዳናይ አድርጎናል። ስለዚህ ይህንን እውነት የምናየው ሜዲቴሽን ወይም ደግሞ አርምሞ በሚባለው መንገድ እውነትን ፋይንድ አውት ማድረግ አለብን። ኦኬ፣ ከዚህ እንነሳ። ስለዚህ ምንድነው ሜዲቴሽን? ምንድነው
ወይም ደግሞ አርምሞ ምንድነው? አርምሞ አዲስ ነገር ነው ወይ? ሃይማኖታችን ላይ ወይም ደግሞ በነበረው ሃይማኖት ውስጥ የለም ወይ የሚለውን ነገር እኔ ስለዚህ አርምሞ ምንድነው? ካለ ሜዲቴሽን ካለ አርምሞ ምንም ነገር ብናወራ መፍትሄ ሊሆን አይችልም። ስለዚህ እንደዚህ ነገር ጥሩ ነው። ዛሬ ራሱ ዶክተር ኤልያስ ገብሩን አገኘሁት ወደ እሱ ሀሳብ ይሄዳል። አንተ ወደ ኤልያስ ገብሩ ዶክተር ኤልያስ ገብሩ አሁን ሰሞኑን ከኢንጂነር ጌታሁን ጋር የአርምሞ መጽሐፍ ጻፊ እሱ አርምሞን የሚገልጽበትን መንገድ አልደግፈውም። ትክክል አይደለም። ቴንኪው በጣም እሺ። ያንተን ንገረንስ። የእሱን ሰምተነዋል። ምንድነው አሁን የኔን ሳይሆን የምናገረው እኔ ደግሞ ትክክለኛውን ነገር ነው። ስለዚህ መጀመሪያ ትክክለኛ ነገር ምንድነው የሚለውን ነገር እናወራ። የኔን ሐሳብ አይደለም የምናገረው እኔ ደግሞ ኦኬ። ስለዚህ ሜዲቴሽን ምንድነው የሚለውን ነገር ዲፕሊ እናወራ። የሆነ ነገር ስትሰሙ መጀመሪያ ሜዲቴሽን ከማስረዳቴ በፊት መስማት ስለሚለው ነገር እናወራ። ይሄ በጣም ቤዚክ የሆነ ነገር ስለሆነ ማለት ነው። ፕሮብለሙን አይተናል፣ ወደ መፍትሄው ልንገባ ነው። መስማት ማለት አሁን ላይ እየሰማ ያለው ሰው ካለ ወይም እናንተ እየሰማችሁ ያላችሁት መስማት ማለት የመጣላችሁን ሐሳብ እየሰማሁ ያለውን ነገር ከአንተ ሐሳብ ጋር ተስማምተህ አዎ ወይም ደግሞ አንተ ከያዝከው ሐሳብ ጋር ስላልሆነ አይደለም የምትለኝ ከሆነ እየተሰማማን አይደለም። ኦኬ ይሄ በጣም ቤዚክ ነገር ነው። በሪሌሽንሺፓችሁ ነው ደግሞ ቤዚክ የሆነው ለአንተ ነው። በነገራችን ላይ ቤዚክ ነገር ነው ብሎ ያንተ ዕውቀት ነው እንጂ ይሄን የሚለው ለኔ ደግሞ በጣም ተራ ነገር ነው። that's it ለአንተ ሊሆን ይችላል። ግን መነጋገር መግባባት ማለት እኔም አንተን ላሳምንህ አይደለም፣ አንተም እኔን ልታሳምነኝ አይደለም። ነገር ግን ነገሩ እውነት ነው ወይስ ሐሰት ነው የሚለው መፈለግ ነው የምለው እኔ። ለምሳሌ አይን አላችሁ አታዩም፣ ጆሮ አላችሁ አትሰሙም ማለት እኔም ኦልሬዲ ይዤው ከነበርሁት ኮንዲሽን የሆነው ማይንዴ ከዘመናት ድግግሞሽ ያስኩትን ዕውቀት ይዤ አንተም ከዘመናት ያስከውን ድግግሞሽ ዕውቀት ይዘህ እኔ የምናገረውን ነገር አንተም ወደ እኔ ለመሳብ እኔም ወደ አንተ ለመሳብ ከሆነ በአንተና በእኔ መካከል መግባባት አይኖርም። መግባባት ማለት ምንድነው? ሁለታችንም ይሄን ነገር አስቀምጠን የነገሩን እውነታ መፈለግ መወያየት ነው ብዬ አስባለሁ። ስለዚህ ስለ ሜዲቴሽን ሳወራ እኔ የማወራውን ነገር ትክክል ነው ወይም ደግሞ ሐሰት ነው ብትሉኝ፣ ለምሳሌ ሜዲቴት የሚያደርግ ሰው ትክክል ነው ካለኝ እሱም እየሰማኝ አይደለም። እኔ የማወራው ነገር እሱ ካስቀመጠው ነገር ጋር ማች ስላደረገ ነው እንጂ ነገሩን ፈልጎት አይደለም። ሜዲቴሽን ደግሞ 666 ነው ወይም ደግሞ የአዲስ ዘመን እሳቤ ነው ብሎ ጀነራላይዝ ያደረገ ሰው ደግሞ የተቀበለ ሰው ሜዲቴሽን አድርጉ ስል ኖ ይሄ ኒው ኤጅ ነው ብሎም አይደለም ካለ ይሄም ሰው እየሰማኝ አይደለም። ክሊር ነው። የምንነጋገረውን ነገር እኔም እናንተን ለማሳመን አይደለም። እናንተ አንተን የሚሰማ በመሃል ግቡ ስላልክ አሁን አንተ እንደ ሐሳብ አድርገህ የገለጽካቸው ነገሮች አሉ። እነዛ የፈለጉትን ሌብል ያድርጉ፣ ሚኒንግ ይስጡት። አንተ መስማት የምትለው አሁን አንተ ጥያቄ እየበዛብህ ነው። በነገራችን ላይ አሁን አንተ መስማት የምትለው መስማትስ ምንድን ነው? እኔ አንድ ነገር ልንገርህ። እስካሁን የተረዳው እሱ ሐሳብ የተረዳው መስማት ማለት የኔና እሱ የሚያወራው ሐሳብና አንተ የምታወራው ሐሳብ ከተስማማ ሰምተኸዋል። አይደለም። እንዴት ነው የሰማሽው? አይደለም። አንተ ይኸውልህ ስማ ፋሲሊ፣ ቆንጆ ነው ውይይቱ። አንድ ነገር ልንገርህ። እኔ በጣም ግልጽ ምዳ አንተ ራሱ ይኸውልህ አሁን እንግዲህ መነሳሳት ከፈጠረልህ ካሳለፍኳቸው እኔ በብዙ ሃይማኖት አልፌያለሁ። ብዙ ሃይማኖት ክፉ ሃይማኖት ነው አንተ ራሱ እያወራህ ያለው። ነፃ የማያወጣ ቆይ ልንገርህ፣ ነፃ የማያወጣ ሜዲቴሽን በለው አርምሞ በለው። ቆይ ልጨርስ። እኔ በደንብ አዳምጬ የለ ሜዲቴሽን በለው አርምሞ ጥንቆላ እኮ ነው። አንተ አሁን ራሱ ሃይማኖትን ንቀህ ሌላ ሃይማኖት እያስረዳህን እኮ ነው ያለው። ኦኬ ዌት ካልሆነ ደግሞ ቀጥል አንተ። ልንገባ። ለምሳሌ እኔ አሁን እንደዚህ ስትለኝ አሁን አንተ ለምሳሌ አንተ እየተናገርከው ያለው ነገር ሃይማኖትን ትተህ ስለ ጥንቆላ ነው የምታወራ እያልከኝ ነው። ሃይማኖት ነው ዌት። አሁን እኔ ስለ መሰማማት እንዳወራ ይሄንን ስትለኝ ኖ አይደለም ብለህ ፋይንድ አውት እናደርገው እስኪ። እኔ የምናገረው ነገር ጥንቆላ ነው ወይስ አይደለም? መነጋገር ማለት ይሄ ነው። ይሄንን መጀመሪያ ስለመነጋገር ሰው ይረዳል። ስለዚህ ስለ ሜዲቴሽን እናወራ። ሜዲቴሽን ምንድን ነው ወይም ደግሞ ጸጥ ማለት ምንድን ነው የሚለውን ነገር እናንሳና ከዛ በኋላ ወደ ሐሳብ እንሄዳለን። ሜዲቴሽን ወይም ደግሞ ጸጥታ ምንድን ነው? የሰው ልጅ አካል አለው። ኦኬ አካሉ በቦታና በጊዜ የተወሰነ ነው። ለምሳሌ እዚህ ቦታ ላይ ከተገኘሁ ሌላ ሀገር ላይ መገኘት አልችልም፣ ወይም ደግሞ ሌላ ቤት ላይ መገኘት አልችልም። ሰውነቴ ሊሚትድ ነው፣ አካሌ ማለት ነው። ስለዚህ ይሄ አካሌ ፕሮብለም ሆኖብኝ አያውቅም። ፊዚካሊ ሊታመም ይችላል። አሁን ሳይኮሎጂካሊ ነው የማወራው። ለምሳሌ እዚህ ጋር ቁጭ ብዬ ስላለፈው ሪሌሽንሺፕ ባስብ ሰውነቴ ተነስቶ አይሄድም። ይሄ ሰውነቴ ሊሚትድ ነው በቦታ ማለት ነው። ምንድነው አእምሮ
ያለው ችሎታ ወይም ደግሞ ኤግዚስት የሚያደርገው በጊዜና በቦታ ነው። ምን ማለት ነው? አእምሮ የራሱን ጊዜና ቦታ መፍጠር ይችላል። ለምሳሌ እዚህ ጋር ቁጭ ብዬ ስለ ዛሬ 2 ዓመቱ ማሰብ እችላለሁ፣ ስላለፈው ወይም ደግሞ ስለ ዛሬ 2 ዓመት ስለሚሆነው ነገር አስባለሁ። ኦኬ ሶ ለምሳሌ አሁን ምን ይሆናል? በባለፈው ህይወቴ ውስጥ ያስቀመጥኳቸው ነገሮች በሙሉ አሁን እየሰማው ያለው ሰው ራሱን ይፈትሽ። እንደዚህ ስናገር በባለፈው ህይወታችን ውስጥ ያስቀመጥነው ነገር በሙሉ በሚሞሪ ደረጃ መጥፎ ወይም ጥሩ በሚል ካታጎሪ ውስጥ ተቀምጧል። እነዚህ መጥፎና ጥሩ የምንላቸው ካታጎሪ ውስጥ ለምሳሌ ባደግንበት ልምምድ ውስጥ ሰውነታችንን የጎዳል ሊሆን ይችላል፣ ወይም ደግሞ እኛ ስለ ራሳችን የሰጠነው ኢሜጅን የጎዳል ሊሆን ይችላል። ብቻ አይዘር ወይ የሚያስደስተን እና የማያስደስተን ሚል ሚሞሪ ውስጣችን ላይ አለ። ከነዚህ ሀሳቦች ውስጥ ያልተቋጩ ሀሳቦችን አእምሯችን ኮንቲኒየስሊ ቻተር ያደርጋል፣ ያስባል። ኦኬ ለምሳሌ አሁን አንተ እየተነፈስክ እንደሆነ ረስተኋል። አሁን እያወራህ ነው አይደል? አሁን እየተነፈስክ እንደሆነ ነው ስልሽ ኦኬ ኮንሺየስ ትሆኛለሽ አይደለ? ይሄ ሀሳብ ልክ እንደ እስትንፋሳችን እየተነፈስን መሆናችንን እንደምንረሳው አውቶማቲካሊ ቻተር ያደርጋል፣ ያወራል። የተፈጠሩትን ነገሮች አመጦ ዛሬ ላይ ያስባል። የሚሆኑትን ነገሮች ይተነብያል። መጥፎ ነገር ሊፈጠር ይችላል፣ ጥሩ ነገር ሊፈጠር ይችላል። ለምን ይሄ ነገር ተፈጠረ እያለ አውቶማቲካሊ በራሱ ቻተር ያደርጋል። ልክ አሁን እየተነፈስሽ እንደሆነ ማለት ነው። ሶ ሜዲቴሽን ማለት ምንድን ነው? ፍላወሪንግ ነው፣ የሚደረግ ነገር አይደለም። አዌርነስ ይቀድማል። ለምሳሌ አሁን እግርህ እየተንቀሳቀሰ እንደሆነ በደመ ነፍስ ልትንቀሳቀስ ትችላለህ። እየተነፈስክ እንደሆነ በደመ ነፍስ ትንቀሳቀሳለህ። ሶ ተቀምጠን አካላችን አውቶማቲካሊ ከቆመ አይናችንን ስንከድን የስሜት ሕዋሳችን ለአእምሯችን መልእክት መስጠት ያቆማል። አይደለም? ስንተኛ እንደሚሆነው ሜዲቴት ብናደርግ የሚለውን አርመሞ የሚለውን ነገር ለመግለጽ ነው። አርመሞ የሚለውን ሀሳብ ኖ ያቆማል ሳይሆን ኤክስትራ ኢንፎርሜሽን ላለመስጠት አእምሯችንን ለመፈተሽ የምናደርገው ሂደት አይደለ? ሰው እንቀመጣለን። በምንቀመጥበት ሰዓት እስትንፋሳችን እየወጣ እየገባ እንደሆነ አሁን ኮንሽስ አይደለንም፣ ወይም ደግሞ ንቁ አይደለንም። በራሱ ይገባል እስትንፋስ፣ በራሱ ይወጣል። አይደለም? ልክ እንደዚህ በሙሉ ቁጭ ብለን ስንመለከት አእምሯችን ውስጥ የማያባራ የማያቋርጥ ድምፅ አለ ወይም ጩኸት አለ። እነዚህ ድምፆች ሰውነት በራሱ እውነትን መለየት አይችልም። ለምሳሌ እንደ ቅድሙ ልክ እንዳልኩሽ እባብ መጣ ብለሽ ተነስተሽ ትሮጫለሽ። ላይክ ዚስ በፊት ላይ የጎዳሽ ድርጊት አእምሮሽ ኮንቲኒየስሊ ሲያመጣ ሰውነትሽ ይታወቃል። እየሰማሽ ነው? በፊት የጎዳሽን ሰው ስታዩ ድርጊቱ እኮ አልፏል። ሰውነት ወይም አእምሮ ሪያሊቲ መለየት ስለማይችል አውቶማቲካሊ ልክ እንደ እስትንፋስሽ ይህ አእምሮ ያያል፣ መልክቱን ይወስዳል። ተርላኮ ባለፈው ሰድቦኛል፣ ሀዘን ወይም ደግሞ ቁጣ፣ የአባትሽን የሞተ ፎቶ ስታይ ልክ እንደዚህ አይነት ስሜቶች ቀኑን ሙሉ ሲያውኩ ይሆናሉ ማለት ነው። አሁን አንድ ጥያቄ ልጠይቅህ። ሆነም ቀረ ተረዳሁ። በጣም ነው የገባኝ። በደንብ አንደርስታንድ አደረኩህ። እሷ ተረድታለች። እኔ እስካሁን ምንም የተረዳሁት ነገር የለም። ምን መሰለህ ነገር አርምሞ ሳይሆን በጣም ጥልቅ ችግር ውስጥ ነው ያለኸው። እንደኔ አዳምጠኝ። በጣም ጥልቅ ችግር ውስጥ ነው ያለኸው። አሁን አንተ ሃይማኖትን በጠላህበት መንገድ ቆይ፣ እሺ በቃ አሁን እኔ ሐሳቤን ልግለጽ። ሃይማኖት ችግር ነው ካልክ፣ ሃይማኖት የፈጠረብን ጣጣ ካልክ ኦሬዲ ጣጣ ነው። ያን ጣጣ ምን መሰለህ እንትን አትበል። ይሄ ስህተት ላለመባል ልክም ለመባል ራሳችን ለቀቅ አድርገን እናወራ። ለቀቅ አድርገን ካላወራን እኔ አሁን ኮሜንቱም አያስፈራም፣ የሰውም ድጋፍም ምስጋናውም አይደለም። አሁን በዚህ ሲል በዚህ የሚባል ነገር የለም። ሃይማኖት ያለ ሃይማኖት መኖር አንችልም ወይ ብለሃል። ሃይማኖት ያለ ሃይማኖት መኖር ማንችል ከሆነ ከሃይማኖት ውጭ መኖር ብለህ አንድ ለምሳሌ እንደ መፍትሄ አድርጋት ሜዲቴሽን አልክ። እሱ በራሱ ሃይማኖት ነው። ቆይ ልንገርህ፣ እኔ ልጨርስ። ሃይማኖት ነው በራሱ። አሁን አንተ በዚህ በፍጥረት ስርዓት ውስጥ የሌለ ነገር አንተ አውቀህ ተምረህ አንብበህ ለኔ ልታስረዳኝ አሁን ለምሳሌ ችግር አድርገህ የቆጠርከውን ነገር መፍትሄ አድርገህ የምታወጣው ይሄ እኮ የቆየ እኮ የሰነበተ ወሬ እኮ ነው። እና ቅድም ያልከውን ነገር አሁን ስለምታውቀው ሰውየውን ዶክተር ኤልያስ ገብሩ ከጌታ ኢንጂነር ጌታሁን ጋር ሲያወራ ይሄኛው ፕሮቴስታንትን ወክሎ ነው የሚያወራው፣ ያንኛውን ደግሞ አርምሞ መጽሐፍ ጸሐፊ ነው። ሁለቱም መጨረሻ ላይ እየተነጋገሩ ለሰው የሚሆን መፍትሄ አይደለም ያመጡት። ሲልመጠመጡ በሆነች ልጅ ሰላም በምትባል ልጅ ላይ ብሮድካስቷን አይተው ሊሆን ይችላል። የ21 ዓመት ልጅ
መጀመሪያ ላይ ካላገው ቆይ ካልሰማው እየተደራረበ እነሱም እንግዳ ሆኖ የቀረቡት እንዳንተው ነው። ስለ ሜዲቴሽን ነው የምታወራ የነበረው እሷ መፍትሄ አድርጋ ያቀረበችው። አስረጅ ስትባል ከእሷ ጋር የሚገናኝ ባህሪ ስላየሁብህ ነው። አዳምጠኝ። የሆነ ስትባል አልተረዳኸኝም። አእምሮህን ስፈትሸው ይህን የሚቀበል ነገር ስለሌለህ በማንም ላይ ጄጅ አታረግም። ስማርት ነች። እንደዚህ እያደረገች ነገሩን ማምለጥ ሳይሆን ይሄ መፍትሄ አይሆንም። ተሰደብም ተወደስም ሃይማኖት አያስፈልግም፣ ክልል አያስፈልግም፣ የሆነ ነገር አያስፈልግም ካልክ ያስፈልጋል ብለህ አንድ ጠቆምከን አርምሞ የሜዲቴሽን ብለህ እሱ ራሱ ሃይማኖት ነው እያልኩ ነው። ከሃይማኖት ለዛውም አሁን የከፋ ሃይማኖት እግዚአብሔር በመፍጠር በመውለድ ያጓደለው ነገር የለም። እኔ ጎትቼ የማስመጣው ጎትቼ የማወጣው ነገር የለም። እግዚአብሔር ሁሉን ነገር አሟልቶ ፈጥሯል። እግዚአብሔር የምንለው የኦርቶዶክስ የክርስቲያን አይደለም። ይሄ በመፍጠር በመውለድ ያለው ከሃይማኖት ውጭ ያለውን አምላክ አባት ነው የምነግርህ። እሱ ያጓደለው ነገር የለም። በዘር ውስጥ ይሄ እዝነትም መከባበርም መዋደድም መሞትም መወለድም የሚሉት ቋንቋ ልንገልጽ ነው እንጂ የመንፈስ ዓለምን አሰራር በፊደልና በዚህ በሜዲቴሽን ለመግለጽ መሞከር ከባድ ችግር ውስጥ ነው የምንወድቀው። አሁን ይሄ ራሳችንን ለተፈጥሮ ስርዓት ብንለቅ ይሄ አካልና ይሄ አካል አንድ እንደሆነ ብናውቅ በዚህ ችግር ውስጥ ምንም አይነት ችግር የፈጠረው ሃይማኖት ነው ፖለቲካው ነው ብለን መፍትሄ ስናደርገው ለፍጥረት ዓለም በፍጥረት ዓለም ሴትና ወንድ ነው ያለው። ከሴትና ወንድ ውጭ የለም። አሁን በእያንዳንዳችን ላይ እየበጠበጠ ያለው የማቀውና የምታቀው ዕውቀት ነው። ከማቀው ዕውቀትና ከምታቀው ዕውቀት ወጥተን ለፍጥረት ስርዓት ራሳችንን ተው ብለን የሰው ዓለምንና የፍጥረት ዓለምን መቀላቀል የለብንም። አሁን የሰው ዓለም ስንባል ሰው ያዘጋጀው ለምሳሌ እኔ ኢትዮጵያዊ ነኝ። መታወቂያ ያለህ ኢትዮጵያዊ የሚባል እኔ መፍትሄ ብዬ ያቀረብኩት ሃይማኖት አያስፈልግም ሲል የሰለጠነ ህግ ብያለሁ። ሰው ስርዓት እንዲይዝ ህግ የሚባል ነገር አለ፣ ዓለም እየተመራበት ያለ። ይሄንን የለም ብለን ከጀመር ይሄን መፍትሄ አይደለም ብለን ከጀመር ችግር ውስጥ ነው የምንቆው። ኢትዮጵያ የሚባል ሀገር አለ፣ የኢትዮጵያ መሪ አለ፣ የኢትዮጵያ መከላከያ አለ፣ የኢትዮጵያ ጸጥታ አለ፣ ተቋም አለ፣ ፍርድ ቤት አለ፣ ምናምን ብዙ ነገር አለ። በዚህ ተቋም ውስጥ ህዝብ መተዳደር አለበት። እግዚአብሔር ያውቃል። አርምሞ ነው፣ ሜዲቴሽን ነው፣ ኦርቶዶክስ ነው፣ ክርስቶስ ነው ምናምን የሚባል ነገር አይሰራም። የሰው ዓለምና የፍጥረት ዓለምን ለይተን ነው። በፍጥረት ዓለም ውስጥ አንተ ችግር የምትለው በሙሉ ችግር አይደለም። ምንም ችግር የለም። በፍጥረት ዓለም የመጣው ነገር ዝናብ እየመጣ ነው፣ ፀሐይ እየወጣ ነው፣ ሰው እየሞተ ነው፣ እየተወለደ ነው፣ እየበላ ነው፣ እየጠጣ ነው ሰው። ምንም ይሄ የእግዚአብሔር ኪንግደም የተጓደለ ነገር የለም። የተጓደለው ወይም የጎደለ የሚመስለን በየራሳችን መፍትሄ ብለን ወይም የፈጠርናቸው ሃይማኖቶች አሉ። ሃይማኖት ማለት ከሰው የጀመረ ዕውቀት ሐሳብ ሰውን ለመያዝ የተፈጠረ ፖለቲካ ነው። ይሄ ሃይማኖት ደግሞ በዛን ዘመን ቅድም ባልከው የምስማማው ባንተ የማሰብ አቅማችን ደካማ ስለነበረ በዚህ ብለው አስፈራርተው በጽሁፍም በምንም የሰጡን ነገር አለ። ሰይጣንንም ሰጥተውናል፣ እግዚአብሔርንም ሰጥተውናል። ሰይጣንም ዕውቀት ነው የሃይማኖቱ፣ እግዚአብሔርም የሚባለው ነገር ዕውቀት ነው። ከምናውቀው ነገር ውጭ ከገባብን ነገር ውጭ ምንም ነገር አናውቅም እኛ። ያ የምንለው ነገር ደግሞ ነን የምንለው ነገር እኛ በጭራሽ አይደለንም። አሁን እኔ እናንተ እዚህ እርቃናችንን ብንቆም በወንድነታችን አንጣላም። የህይወት ስርዓታችን አንድ አይነት ነው። ከአንድ ነው የመጣ ነው፣ ወደ አንድ ነው የምንሄደው። ሲስተሙ ደግሞ ገንጥሎ አሜሪካዊ፣ ኢትዮጵያዊ፣ ምናምን አፍሪካዊ ምናምን ብሎ ገንጥሎ በእግዚአብሔር ያፈጣጠር ስርዓት የሌለ ከፋፍሎ አስቀምጦናል። ቅድም እንዳልከው አንደኛው ችግር ለምሳሌ በብሔር በክልል የተከፋፈልነው እኮ አንተ እድሜ ትንሽ ሆነ የዛሬ 30 ዓመት እኮ ነው የመጣው ይሄ ችግር። ከዚህ በፊት አልነበረም። መሀል ላይም ስትነቅ አልነበረም። 100%። ቆይ ልጨርስና ትመጣለህ። በደንብ ነው ጊዜ ሰጭ። ለምሳሌ በክልል ወይም ብሔር ተኮር ፖለቲካ ያመጣው በወያኔ ነው። በደርግ ጊዜ ጂኦግራፊ ነበረ። በኃይለ ሥላሴ ጊዜ ደግሞ ከእግዚአብሔር የተሰየምኩ ዘስዩም እግዚአብሔር ነኝ እኔ ነኝ ፈላጭ ቆራጭ ብሎ ነው የሚያምኑ። የእያንዳንዱ የተጫነባቸውን ሐሳብ በተለያየ ጊዜ አራምደዋል። አሁን ደግሞ ያለንበት የመደመር ፍልስፍና ውስጥ ነው። አንድ ካልሆን ካልተደመር ሁላችንን በአንድ ካልቆጠርን ባህላችንን አክብረን እርስ በራሳችን ተዋደን አንድኛችን ያንድኛችን እያደረገን በዚህ መንገድ ነው መፍትሄ ብሎ የራሱን አስቀምጧል። እሱ መንግስት እየገዛ ነው። ለዚህ መንግስት ስርዓት መገዛት ግዴታችን ነው። መለመንም ምንም የለብንም። ለእግዚአብሔር መንግስት ለሚባለው ግን ሜዲቴሽንም መፍትሄ አይደለም፣ ጥንቆላ ነው። ኦርቶዶክስም መፍትሄ አይደለችም፣ እስልምናም መፍትሄ አይደለም፣ ፕሮቴስታንትም መፍትሄ አይደለም። መፍትሄው ለፍጥረት ስርዓት ራስን አሳልፎ መስጠት ነው። ይሄ አካልና ይሄ አካል አንድ እንደሆነ ማወቅ። ቅድም ያልካቸው ነገር በሙሉ አእምሮ ምናምን የምትለው ዕውቀት ነው፣ አንብበህ ነው። ቅድም እየነገርከኝ ነበር መጽሐፍ ልታደርግ ነው አይደል? እነዛም ከጽሁፍ ይሄ መንፈስ ዓለምን አሰራር ከጽሁፍ ስንጀምር ውድቀት ውስጥ ነው የምንገባው። ስለዚህ ለተፈጥሮ ስርዓት ራስን አሳልፈ ስጥ። እሞታለሁ ብትልም አልሞትም ብትልም
ብትፈራም ብትጀግንም ብትንቦቀበቅም ባትንቦቀበቅም አፈር ወደ አፈር ይመለሳል። የህይወት ስርዓት ነው፣ ግዴታ ነው። እንድንግባባ የምለው መወለድ ሴትና ወንድ ከተገናኘ ዘር ይቀጥላል። ስንመጣም አናውቅም፣ ስንሄድም አናውቅም። ለመኖር ብለን ምንም አይነት መፍትሄ አናደርግም። መተንፈስን ማብራራት አይቻልም ብራዘር፣ ስለሚመስልህ ነው። ወደ ውስጥ ሳስገባው አውቃለሁ፣ ወደ ውጭ ሳስወጣ አውቃለሁ። ጸጥ ብዬ እንደዚህ ምናምን ብዬ የሚለው ዕውቀት ነው ይሄ ራሱ። ልክ ክርስቶስ ይመለሳል፣ መንግስተ ሰማያት አለ፣ ጀነት አለ እንደሚባለው አይነት ነገር ነው አንተ እያወራህ ያለው። ስለዚህ መፍትሄ አድርገህ የምታቀርበው ሃይማኖትን ጠልተህ ሃይማኖተኛ የሃይማኖት መፍትሄ ካደረግ ዙሮ ያንኑ ነገር እየደገምን ነው። ሁላችንን አንድ አድርጎ የሚገዛ ሐሳብ ብታመጣ በአገር ጉዳይ ሲባል ከስፒሪቹዋል ዓለም ጋር አይገናኝም። ስፒሪቹዋል ዓለም የምንለው ህዝቡ እንዲገባን በፍጥረት ስርዓት ያለውን አግኝተኸኝ ከሆነ ከዚህ ብለህ መፍትሄ አድርገህ ያቀረብከው ሃይማኖት ነው አልኩህ። እኔ ራሱ ጥንቆላ ነው። እኔ ልቀጥል። የሌለን ነገር መጎተት ነው። ታወራው ነገር ኦልሞስት ስሜት የማይሰጥና ስተት ነገር ነው። ስለዚህ ነገር እንመርምረው። ለምሳሌ ምን አልክ አንተ? አሁን ባለው ህግና ስርዓት መመራት ነው እንጂ ራስን መመልከት ማጥናትና ያምሮን አሰራር አላልኩም፣ በጭራሽ አላልኩም። እንዴት አየህ እንደማታደም አሁን እኔ አላዳመጥከኝም ሲል እንዴት እንዳላዳመጥከኝ ደግሜ እነግርሃለሁ። ስርዓት ራስን መስጠት በህግ መመራት ብቻ ነው ነፃ የሚያወጣው አላልኩም፣ በጭራሽ አላልኩም። ደን ፖይንታችን ምንድነው? አሁን አንተ ኤክስፕሬስ እኔ አሁን ምን አልኩህ? ለምሳሌ ኢትዮጵያዊ ነህ አይደለህም? ክሊር አድርገው ለምትፈራለህ ወይ ነኝ አይደለም? በእውቀት ለምንድን ነው የማታስረዳው? አይደለሁም የለምም ለማለት መጀመሪያ ጥልቅ የሆነ አዳምጠኝ። ይሄ ይኸውልህ ነኝ አይደለሁም ማለት ይሄንን መመለስ ካልቻልክ ውስብስብ ነገር ውስጥ ነው ያለው። እኔ ያልኩ ያለሁት ነገር ኖ ጭውውቱ ያምራል እንደዚህ ግዴ ኖ አይደብርም። ብራዘር ዌት እንዳልከው መጫጫህ ከሆነ አይደለም። መጫጫህ የሚለው ራሱ ዕውቀት ነው። ለአንተ ዕውቀት ነው። እየተጫጫህን አይደለም፣ እየተነጋገርን እየተከራከርን ነው። አይ ስለሚመስልህ ነው። ክርክርን በምን አወቅ? ቆይ መስዬ ክርክርን በምን አወቅ? ይሄ ክርክር መሆኑን በምን አወቅ? ዕውቀት እኮ ነው። ይኸውልህ ክርክር የሚለውን አሁን እንግዲህ ስም ክርክር ማለት ምንድን ነው? ዕውቀት ነው። ይኸውልህ ያንዳንዱ የምናወራው ነው። እየሰነጠቅን የምናወራ ከሆነ መሰንጠቅን ማን አስረዳ? ከየት አመጣ? ለምንድን ነው የምናወራው? እሱን ነው እያወራን ከሆነ ነፃ ሁን የምልህ ለዚህ ነው። ቆይ ልንገርህ፣ አንተ እኔን አንድ ነገር ልንገርህ። በፈለግከው አይነት መንገድ ሐሳቤን ይገልጽልኛል በምትለው መንገድ እኔን በለኝ። ሮንግ መሆኑንም እንድታስረዳኝ ፈልግ። ላስረዳ ካልኩ ፈቃደኛ ካልሆነ አሁን ለምሳሌ ለፍጥረት ስርዓት ማለት አሁን አንተ ከማህፀን ስትወጣ አስተዋጽኦ አለህ? የለኝም። ቴንክ ዩ ሶ ማች። ከዚህ አሁን ደግሞ ምንም አስተዋጽኦ ከሌለ አሁን የምትለፈልፈውን ነገር እስክታቅ ድረስ ምን ሆነ ታውቃለህ? ምን ሆነ ማለት በምን አይነት በፊት? አዎ ለምሳሌ እኔ ልንገርህ፣ ከዚህ በፊት ዝም ብሎ በባህላዊ የመጣ የኦርቶዶክስ ሃይማኖት ተከታይ ነበርኩ። አባቴ ቄስ ነው፣ የሰሜን ሰው ነኝ፣ ሃይማኖተኛ ነኝ። በዛ ሃይማኖት ወግና ስርዓት ነው ያደግኩት። ስለዚህ ድንገት እግረ መንገዴን ወደ ጤና ጣቢያ ሳልፍ የኢትዮጵያ ወንጌላዊ መካነ ኢየሱስ ቤተክርስቲያን ጎረቤቴ ነች። ፓስተር ቶሎሳ ጉዲና ሲሰብኩ ሰማሁ ገባሁ። እየሰማኸኝ ነው? ግን አሁን የምታወራው ነገር እኔ ጋር በቺ እንደማንግባባ ልንገርህ። ልብህ እያዳመጠኝ ነው፣ አትዋሽ። በፍጹም ይኸውልህ እኔ እያልኩ ያለሁት አንተ ይኸውልህ ወሬውን ሰምተህ የገባህበትን ምክንያት እመጣልሃለሁ። ወሬውን ገብቼ የሰማሁበትን ምክንያት እኮ ልነግርህ እኮ ነው። ለምን ትቸኩላለህ? ወደዚህ ስትገባ አዳምጥ። የገባሁት ሃይማኖተኛ ነኝ ብያለሁ አይደል? ሃይማኖተኛ ነኝ። ያንተ ሰው ያስጨርሰኝ። ሐሳቤን ልግለጽ። በስላሴ ማመን ዩዝለስ የሚሆነው ኋላ ትለዋለህ። በስላሴ ማመን፣ በሞትና ትንሣኤ የምቀበል ሰው ደግሞ በኦርቶዶክስ መንገድ ያድናል ብዬ የማምን ሰው ነበር። ገብርኤል ያድነኛል፣ ማርያም ትጠብቀኛለች፣ ጊዮርጊስ ትጠብቀኛለች የሚል ዕውቀት አለብኝ። በማን መጣብኝ? በአባቴ በኩል መጣ። ይሄንን ዕውቀት የሚሽር ሌላ ዕውቀት ሰማሁ። ይሄንንም ዕውቀት ደግሞ ሽሬ ሌላ ገባሁ። ከሱም ደግሞ ወጣሁ። ስዞር አሁን ወዳለሁበት ነገር ተመለስኩ። ምን ላይ ደረስክ? ምን ደረስክ ስል ምንም ነገር እንዳልሆነ አወቅኩኝ። ሁሉ ነገር ፌክ ውሸት እንደሆነ እኔ የተማርኩት ያወቅኩት ነገር እየረበሸኝ እንደሆነ ሳቅ ወደ ልቤ ተመለስኩ። ለፍጥረት ስርዓት ራሴን ተውኩኝ። ለፍጥረት ስርዓት ለምሳሌ ምን አይነት? ቅድም እኮ ነገርኩህ። የፍጥረት ስርዓት ማለት ጎንጆ ዝናብ፣ ፀሐዩ፣ መወለዱ። ቆይ እሱን እንተው። ለምንድን ነው የምትወው? አንተ የምትወው የራስህን ነው የምትወው። እኔ የምነግርህን ስማ። ከዛ እኔን ቻሌንጅ ታደርገኛለህ። ለፍጥረት ስርዓት ማለት የኛ እጅ የሌለበት በደንብ የምናየው ነገር አለ። ለዛ ነገር ራሴን አሳልፌ የሰጠው ሰው ሁሉ አንድ እንደሆነ አወቅኩኝ።
ልጨርስ። ሰው ሁሉ አንድ እንደሆነ አወቅ፣ ከአንድ እንደመጣን ተረዳው፣ ወደ አንድም እንደምንመለስ አወቅኩ። በዚህና በዛ ምንም አይነት ልዩነት ሳይሆን እረፍት ውስጥ ገባው። ይሄ ሜዲቴሽን አይደለም። ይሄ ነው ሜዲቴሽን ማለት። ለዚህ ይሄ ጥንቆላ ነው። ሜዲቴሽን አይደለም። ሚኒንግ አትስጠው፣ ስም አትስጠው። እሺ አንዴ ስመኝ ምን አልክ? እና የሰው ዓለምን አትቀላቀል። አንዴ እሺ አሁን እየተግባባን ነው። እሺ ለዚህ ነው ብዙዎቹ እዚህ አገር ላይ ወይም ደግሞ በሌላ መንገድ እኔ ብዙ ቦታ ስለ ሜዲቴሽን አንብቤያለሁ የሚገልጹበት መንገድ ስተት ነው ብለህ ሜዲቴሽን ወይም አረምሞ ማለት ቅድም እንዳልኩ እኮ ነው። ይህንን መረዳት ስታገኝ ምንድነው ተሰማኝ ያልከው? እረፍት ተሰማኝ ያልከው ምን ማለት ነው? ይሄ የአእምሮ አሰራር በአንተና በዚህ መካከል ልዩነት የፈጠረ የነበረው እውቀት የፈጠረው ቅዠት እንደሆነ እውነት ነው። አሁን ተረድተኸው አይደለ ሰላም ያገኘው? ይህንን ቅዠት ስትረዳው ሰላም ተሰማ። ሜዲቴሽን ማለት ፕራክቲስ የምታረገው ቅድም ትንፋሽህን ያልኩህ አእምሮህም እንደዛ እንደሚሰራ ለማሳየት ነው እንጂ በልምምድ የምታመጣው ሃይማኖት በመስገድ የምታመጣው ሳይሆን አንተ አሁን የአእምሮህን አሰራር ስታውቀው ራሱ በራሱ ነው ጸጥ ሳሰኘው። ይሄ ጸጥታ ነው ሜዲቴሽን ማለት ነው ያልኩህ አይደል? እረፍቱ ነው ሜዲቴሽን ማለት። ለምን ሚንግ ትሰጠዋለህ? ለምን ስም ትሰጠዋለህ? ከፈለክ ለመነጋገር አንድ ሰው ስሙን እንቶ ምንም በለው አዳምጠኝ። ምንም ስም አትስጠው። በቃ ተው። ምን መሰለህ? ቴንክ ዩ ለመሰለህ ለመሰለህ ስም ከሰጠ ነው ሚኒንግ ከሰጠ ነው ትርጉም ይሰጥ። አዳምጠኝ ልንገርህ፣ የሆነውን ነገር ነው እንጂ ያወቅኩት እኔ ለብቻ የተረዳሁት ካለ ቅድም እኮ እያልኩ ነበር። አላጨረስከኝም እንጂ ልንገርህ። ለምሳሌ እነዚህ ወንድሞች አሉን የሚሰሙ ካሜራማኖችም አሉ። አሁን እነሱ ነገሩን ቢያውቁትም ቢረዱትም ባይረዱትም በደንብ አዳምጠኝ። የሆነውን ነገር እኔ ቀደም ካወቅኩና የሆነውን ነገር ነው አዲስ ነገር አለም የፈጠርኩት። በዚህና በዛ አንድ አይነት ዘር አንድ አይነት የህይወት ስርዓት ካወቅኩኝ ስለዛም ሰውዬ እኔ ነኝ እንጂ ማርፍለት እንደገና እሱን እግዚአብሔርን ለማስረዳት ጥረት አላደርግም። እንዲህ ካላደረክ እንዲህ ካልሆንክ እንዲህ ትሆናለህ ብዬ ችግር ውስጥ ኮንዶ ምን መሰለሽ ፍሬም ሲይዝ ራሱ ያያዝ በጣም ነው የሚይዘው። እንደ መሰለሽ መስቲ አሁን በጣም መጥፎውን ነገር ልንገራችሁ፣ አስቀያሚውን ነገር ማለት ነው። ሰው የመመርመር በራሱ ነገሮችን የማወቅ አቅሙ ስለደከመ ኢቭን ስለ ሜዲቴሽን የተሰጠውን ዲፊኒሽን እና ትርጉም በራሱ እንኳን አያውቁም። ሜዲቴሽን ማለት በራሱ አረምሞ ማለት የነገሮች ባይ ፕሮዳክት ነው። ለምሳሌ ማዳበሪያ አድርገህ አፈርና ውሃ አድርገህ ነገርየውን ስታስቀምጠው ፍላወር ያደርጋል አይደለ? አእምሮ ውስጥ እንደዛ አይነት መደላደል ውስጥ ሲመጣ በራሱ የሚመጣ ነገር ነው እንጂ ፕራክቲስ የምታደርገው ነገር አይደለም። ለምሳሌ አንተ አሁን ምን አልክ? እስላም የሚባል አፍንጫ የለም አለ? የለም በጭራሽ። ፓራስታሞል ስትሄድ የክርስቲያን የሚባል ፓራስታሞል አለ? የለም። በአንተና በእኔ መካከል ልዩነት የተፈጠረው ቅዠት ነው። አንተን አማራ እኔን ኦሮሞ አንተን ትግሬ ያደረገው ነገርዮች ከፋፍለው አንተና እኔን ለመግዛት የፈጠሩት ሀሳብ ነው እንጂ እውነት ነው ውስጥ ይሄ ነው ሜዲቴሽን ማለት ነው። ስለዚህ እሱን በምን እንተካው? በምን ትተካዋለህ? ልክ አሁን እንዳለ ስለዚህ ማን ተካው ከሆነ ታዲያ ለምን እንድታወራ ይፈልግ ምንድነው መሰለህ? ይሄን ኢምፒቲነስ ይሄ ባዶነት ይሄ ምንምነት ነው ብለህ ይሄ ምንምነት ሳይለንት ዝምታ ሰላም ነው። ሳይለንት ዝምታ ማለት እንዲጸጥ ነው። ኖ ኢትስ ኦኬ። እንደዚህ ቁጭ ብለህ ዝምታ ትችላለህ። ኢትስ ኦኬ እኮ እሱ ምንድነው ነው? ዝምታ ማለት ያፍ ዝምታ አይደለም። ፕሊዝ ተላ እሺ፣ ዝምታ ማለት የአእምሮ ዝምታ ነው። ለምሳሌ እኮ አንተ ነገርኩህ እኮ በእሷና በእኔ መካከል ልዩነት እንደሌለ ካወቅኩኝ መሞቴ ስለማይቀር መወለዴ መሞቴ ስለማይቀር ይህንን የተፈጥሮ ስርዓት ዲፕሊ ስለተረዳሁት፣ ለምሳሌ ቢርበኝ እኔ ከአንተ መስረቅ አልፈልግም። ለምሳሌ እኔ አሁን ራሴን በልብስ አልገልጽም ብል ፋሽን አልከተልም ብል ምክንያቱም ማንነቴ ውስጤ ራሴን ስለማውቀው በልብስ የምገልጸው ባዶነቴን ለመግለጽ ነው። በየጊዜው ያመጡልናል። አንድ ናይክ ስትለብስ ቀጣይ የሆነ ብራንድ ያመጡልናል። በዛ ሩጫ ውስጥ ህይወታችን ያልፋል። በጂ+7 ቤት የምተኛው እንቅልፍና በፍራሽ ላይ የምተኛው እንቅልፍ ኳሊቲው ልዩነት እንደሌለው እረዳለሁ። ገብቶሃል? የምተኛበትን ፍራሽ መቀየርና ብርድ ልብስ መቀየር ውስጥ ግን የሚሰጠውን ሰላም ገብቷል። ኳሊቲ ኦፍ ስሊፕ ልዩነት እንደማያመጣ ካወኩኝ ለዚህ ነገር መሮጥ አቁም። በዚህ ዘውግ አረፍኩ ማለት ነው። ገባ? ፊዚካሊ ሳይኮሎጂካሊ ነው ማውራት። ሳይኮሎጂካሊ ለምሳሌ አሁን መንገድ ላይ ተኝቶ የምናየው ሰው አለ አይደለ? እንቅልፉ ግን ተፈጥሮ ስራ ስለሆነ እንቅልፍ ቦታ አይመርጥም። ችግር የለውም። ችግር ቦታ አይመርጥም። እዛኛ እዚህም ስርዓት ነው እየፈጸመ ባረቄ መስከርና በውስኪ መስከር ስካሩ ተመሳሳይ ነው አይደለ? ልዩነት የለውም። ይሄ ብራንድ ያመጡት በዚህ ሩጫ ውስጥ እኔ ካንተ እየነጠቅኩ በዚህ ጭንቀት ውስጥ እንዳልፍ ነው እንጂ ሰው መሆን ማለት መኖር ነው። ልብስ አገልግሎቱ እንዳይበርደኝ ነው።
ፍቅርን በአንቺና እኔ በመካከል እኔ ካገኘሁት ሰላም ለአንቺ ማጋራት ነው እንጂ ከጉድለቴ ሳይሆን ከብቸኝነቴ ከግራ መጋባቴ ሳይሆን የምፈልግሽ ከሙላቴ እንድትካፈኝ ከሰላሜ እንድትጋርኝ ነው እንጂ አንቺ የምፈልግሽ ስለፈራሁኝ ወይ ማታ ስላጉረመረመ ልሞት ነው ምናምን ስላልኩኝ ሳይሆን እነዚህ ነገሮች ሞት እንደማይቀር አንተ ልክ እንዳልኩ በተፈጥሮ ስርዓት ሞት እንደማይቀር ከሞት በኋላ ህይወት ካለ አለሁኝ ከሞትኩኝ ሞትኩ ነው ሚለው መረዳት በራሱ ስላላየሁም ነገር ብዙ መጨነቅ የማያስፈልግ አርት ኦፍ ሜዲቴሽን ማለት ይሄ ነው። ይሄንን የተረዳ ሰው በራሱ አሁን ያለውን ሃይማኖትን በለው ክልል የምትለው ነገር ወልቆ መሄድ ነው እንጂ ክልል ይጥፋ ሃይማኖት ይጥፋ ስላልክ ማጥፋት አችልም። ይሄንን አንደርስታንዲንግ ግን አስተምሮውን ሰው ላይ መስረጥ ከቻለ ልክ ራሱ እንደሚወድቅ በስሎ እንደሚወድቅ ፍሬ ራሱ በስሎ ይወድቃል። ይሄንን ስሙን ሜዲቴሽን ይሉታል። አልበለው ካልክ ግን ኢትሶክ የፈለከውን ስም አትሰው ለመግባባት ሃም በለው ለም በለው ጥቅም የለውም። አንድ ነገር ልንገርህ። ለምሳሌ እኔ በብዛት ሰምተኝ ከሆነ ሶርስ ምንጭ የሚል ነገር እጠቀማለሁ። በዘር ውስጥ አሁን አይን፣ ኩላሊት፣ ጥርስ ይሄ በዘር በምንበላው በምንጠጣ ነው ዘር የሚሰራው። አሁን ይሄንን እንዴት አወቅህ ምናምን እየሆነ ስላየ ነው። ዘር ማለት ስፐርምህ ማለት በወንድ ወገብ ላይ ያለ ስፐርም ሴትም ወንድም እኮ ነው የያዘው አይደለ? ያ ስፐርም የሚዘጋጀው ከምንበላው ከምንጠጣው ነገር ነው። የምንበላው የምንጠጣው አንድ ነገር ነው። የምንበላው የምንጠጣው ውጤት ነኝ እኔ። ያ ደግሞ በዛ ዘር ውስጥ ማየት አለ፣ መስማት አለ፣ ጉበት አለ፣ ኩላሊት አለ። ሰው የሰጠው ስም በሙሉ የዳቦ ስም ያወጣለት ነገሩን ይገልጠዋል አይገልጠውም ሌላ ጉዳይ ነው። በዛ ነገር ውስጥ በሙሉ ለዚህ በዘር ውስጥ የተሟላ ነገር አለ። ገብቷል እምልህ? ያ የተሟላው ነገር ምንም አልሆነም። አሁን እየረበሸ ያለው በእያንዳንዳችን ያጠራቀምነው የተሳሳተ አመለካከት አለ፣ ኢጎ አለ፣ የውሸት ማንነት። ለምሳሌ ለምንድን ነው ኢጎ የምለው? ከሃይማኖት ተነስተን ስሙን እንጂ ኢጎ ያልኩት ለመሰለ ከያለው ማንነት ውጭ ስለሆነ ፌክ ማንነት ለምን ፌክ ማንነት መሆኑ ስለሌለ በዘር ውስጥ ስለሌለ ማለት ነው። ኢጎ የሚለው ላስረዳ ቃሉ ለምን ትጠቀማለህ እኮ ላስረዳ። ሜዲቴሽን ላስረዳ። ለምሳሌ ዛሬ እኔ መጨረሻ ልጅ ትናንት ትምህርት ቤት ሄደች። ከዚህ በፊት የምታየው የምትሰማው ነገር አለ። እህቷ ስትሄድ ታያለች። ስለዚህ እህቷ ትምህርት ቤት ስትሄድ እሷም የሚሄድ ፍላጎቷ ተነሳሳ። ዋናነት ትታት እንዳትሄድ ነው፣ ከእህቷ ጋር መሆን ስለምትፈልግ ነው። ገብቶሃል? ትምህርት ደረሰ፣ የትምህርት ጊዜዋ ደረሰ። ያ የጓጓችለትን ከእህቴ ጋር ካልሄድኩ ብላ ስታለቀስ የነበረውን ከትናንት ጀምሮ ስራ እያረፈድኩ ነው የምገባው። ለምን? የማታውቀው ዓለም ነው ልጅቱ። አንድ ቀን ደርሳ መታ ተጸየፈችው። ቤቷ እንደ ልቧ ስትቧርቅ ነው የምትውለው። ፎነን እያለች ነው የምትውለው። ከልጆች ጋር ስትወጣ ስትገባ ስትወጣ እዛም ማታውቀው ሌላ ጀመረ። ቁጭ በይ የሚባል ቁም፣ መዝሙር እንደዳርገው እንደዚህ ሌላ ጣጣ ውስጥ ገባች። አሁን ይሄ ከተፈጥሮ ስርዓት ጋር የሚጋጭ ነው። አሁን ይሄ ፕሮግራም መጫን መቼ ተጀመረ? ትናንት አዳሯን ስታለቅስ ታማደረች። አልሄድም አባ አልሄድም አለችኝ። ማማዬ ብዬ ትልልቆቹ ያውቃሉ። ትምህርት የምትማሩ ለምንድን ነው? ዓለሙ በሽንገላ ባልፈጠረው ባልወለደው ነገር እህሉንም ምኑንም በወረቀት በማታለያ አድርጎታል። የምትማሪው ሆድ ለማምጣት ነው። ገንዘብ ብቻ ነው የሚያመጣው። ይሄ ከማንነት አልጎደልሽም። እማታቂ ስለሆንሽ አይደለም የምትማሪው። ነገ ከነገ ወዲያ ዓለም በፈጠረው ሲስተም ላይ ተቀጥራ ለመኖር ትምህርት የሚባል ያስፈልጋታል። ቆይ ልጨርስ፣ ልቋጨው። ይችን ለማድረግ እኔ ደግሞ እንደ አባትነት ድርሻዬ ጀንጅኜ ሰበኬ ቀባጥሬ ሌላው እነሱ ትምህርት ቤት የሚጭኑባት ምንም እነሱን ሐሰት ማዳበር ጀመርኩኝ። አባብዬ ደግሞ ዛሬ ሸኙ። አሁን ምን ብላ እንደመጣች ደግሞ አላውቅም። ማታ ነው ገና ማወራት። አሁን ምንለው ነገር እኮ ተመሳሳይ ነገር ነው። እየተጫጫኸን ቆንጆ አልተጫጫኸንም። አንተ ጭወት ምናምን ሚኒንግ አትስጥ፣ የሆነ ነገር ሚኒንግ አትስጥ። ምን መሰለህ ጄጃ አታርግ ባባዬ። ሌትስ ዱ ኢት። በዚህ መንገድ እንየው። ይኸውልህ እኔ ምንድነው እያልኩ ያሉት መሰለህ? አሁን አንተ የምትናገረው ነገር ትሩዝ ነው፣ እውነት ነው ማለት ምንሰራው ምንማረው ሰው አናጺ የሚሆነው ካሜራማን የሚሆነው የምናወራው ገንዘብ ለማግኘት ነው። ገንዘቡ ለምግብ ነው፣ ለመብላት ነው፣ ወይም ደግሞ በዛ ነገር ውስጥ በዚህ ማህበረሰብ ውስጥ ስታተስ ለማግኘት ነው። እሱ ስታተስን ብትወስደው ገንዘብ ለማግኘት ነው። አፍተር ኦል ሰርቫይቭ ለማድረግ ነው አይደለም? ምንም ሚኒንግ ብትሰጠው በየትኛውም መንገድ ብታዞረው ምንም ነገር ብታዞረው ይህንን ነገር ለማግኘት ነው። አሁን ኢየሱስ ክርስቶስን ታሪክ እንውሰድና የመጽሐፍ ቅዱስን ታሪክ እንውሰድና እምነት ያለው ሰው ይህንን ዛፍ ተነስተህ እዚህ ጋር ተደረግ ቢለው ይደረጋል ይላል። እምነት ያለው ሰው ነው። አሁን ይህንን እምነት ልክ አንተ ለልጅቷ የነገርካትን እውነት አንተ ያየኸውን እውነት ልጅቷ እንዴት አድርጋ ነው ወደ ራሷ ህይወት የምታመጣው? በተመሳሳይ ምን ይሉታል? እሺ እምነት እንዲኖረን እሺ አድርገን ይለዋል።
ገባሽ? እንዴት አድርገን ነው የምናመጣው እምነት የሚሆነው? እናንተ እምነት የጎደላችሁ ይሏል። ምንድነው የምናደርገው? አይ ቲንክ ፒተርን ኦር ጳውሎስን ከሐዋርያቱ አንዱ ማን እንደሆነ ስሙ ረሳሁት፣ ናና በባህሩ ላይ ተሻገር ይለዋል። አምላክ ነው በክርስትና ሃይማኖት ያለው ነገር ከሆነ ሁሉ ነገር መሆን ያለበት መራመድ ነው ያለበት አይደለም። ነገር ግን አምላክ አዞት እንኳን ሰውየው ሰጠመ፣ ሲራመድ ቆይቶ ሰጠመ፣ ፍርሃቱ መጣ። በማመን ውስጥ መራመድ የሚቻል እውነት አለ እያለው ነው። ነገር ግን የእኔ ጥያቄ ልክ አትስረቅ እመን እንደሚባለው ይህንን ነገር እንዴት አድርገን ወደ ራሳችን ትሩዝ እናመጣለን? አንተ ያየኸውን እውነት ለልጅ ስትነግራት እንዴት አድርጋ ነው ልጅቷ የራሷ እውነት ካላደረገች ፕራክቲስ አታደርገው? ገባሽ? ለምሳሌ አትመን እመን ተብሎ በኋላ የተራመድ ተብሎ እንኳን አምላክ አዞት ሰውየው መራመድ አልቻለም። የአምላክ ትእዛዝ እንኳን የሰውየውን ማይንድ መቀየር አልቻለም። ህግና ስርዓት አሜሪካ ውስጥም በለው እኛ ውስጥም አለ። ግን ይሄ ህግና ስርዓትን ማምጣት አልቻለም። ዛሬም ሰው እየተደፈረ ነው። ዛሬም ሰው እየተገደለ ነው። ለምንድን ነው ይሄን ህግና ስርዓት እዚህ ውስጥ ማስረጥ ማንችለው? አሁን ይሄ ነው ሜዲቴሽን። ቅድም እንዳልኩ ስሙን እንተውና ይሄንን መረዳት ወይም አንደርስታንዲንግ መገንዘብ፣ እኔ ገንዘብ ነው የምለው፣ መገንዘብ የሚባለውን ነገር ወደ ራሳችን ለመመልከት ቁጭ ብለን እያንዳንዱ ሀሳባችንን እየፈተሽን አንደርስታንዲንግ ይሉታል ነጮች። አንደር ማለት ዝቅ ብለሽ ማየት ማለት መመልከት ማለት ነው። ይሄንን መረዳት አእምሮ ማምጣት ካልቻለ የምናወራው ነገር በሙሉ አንተም ለ1000 ዓመት ምንም ነገር እውቀት ነው ብትል ሙላቱ ይላል። ምንም ነገር አፍንጫ ብትለው አፍንጫ እውቀት ነው። ኢትስ ኖሌጅ። ስም ባሰጠው ምንም ነገር። ይሄንን ነገር ግን ለማውጣት የሰው ልጅ ቁጭ ብሎ ከራሱ ጋር ከፈለገ ቁሞ አእምሮ እንዴት እንደሚሰራ፣ እንዴት ኔሚንግ እንደሚሰጥ፣ እንዴት ከፍርሃት ጋር ሪሌሽንሽፕ እንደፈጠረ፣ ከዛ ፍርሃት እንዴት መውጣት እንደሚችል ዳይሬክትሊ ሰውን ራሱን በራሱ ማስተማር ካልቻለ ኢት ኢዝ ዩዝለስ።